የዚህ የሳጥናኤልን አከርካሪ ደግሞ እኛ የተዋሕዶ ልጆች እንዴት ቤተሰቦቻችን እስኪ እንዴት ናችሁ? ሰላም ናችሁ ወይ? ውድ ኢትዮጵያውያን የተከበራችሁ የሰው ልጆች ሁሉ ሰው በጠፋበት ሰው ሆናችሁ የተገኛችሁ ሃይማኖተኛ ነኝ ኢትዮጵያዊ ነኝ እያለ ሁሉ በአስመሳይነት የካደውና ያስካደው በጣም ክብሩን ሁሉ የጣለ ብዙ አስመሳይ ሐሳብ መሲ በበዛበት ሰዓት ላይ ሰው ሆናችሁ ኢትዮጵያን ለማሻገርና ኢትዮጵያዊነትን ይዛችሁ የተገኛችሁ ሁሉ እስኪ እንዴት ናችሁ? ሰላማችሁ ይብዛ። በየትኛውም ቦታ ላይ ሁሉም ሰው ተቀምጧል። ቢቀመጥም እሱ የለም እዛ። ያንን ቦታ ሊያረክስ፣ ያንን ቦታ ሊያዋርድ፣ ኢትዮጵያዊነትን ሊያዋርድ፣ ኢትዮጵያዊነትን አጠፋለሁ ብሎ የተነሳ ሁሉ በእውነት ራሱ እንደሚጠፋ ገፋ አድርገን በራሱ ስራ ንሸኘውና አክሱም ቲዩብ የሚባል አለ 223,000 ምናምን ተከታይ ያለው ምን አይነት ከአቡነ አብርሃም ቀጥሎ የቆሻሻ ነገር ላይ በኦርቶዶክስ ስም እየነገዱ ያሉበት ሁኔታ ነው ያለው። እንደ ኦርቶዶክስ በነገራችን ላይ በጣም ነው የምቃወማችሁ እና ምን ያህል ጥረት አድርጋችሁ በምን ያክል ደግሞ እንደመታናችሁ እንድታውቁ ለማጋለጥ ያክልና የኛ ፈጣሪ ዓለማትን ሁሉ ከቃሉ በቃሉ ፈጥሮ በቃሉ አጽንቶ የሚኖረው ጌታ በእናንተ ቁማር የማይሸወድ መሆኑን ለማጋለጥና እርቃናችሁን በያላችሁበት ለመስደድ ሲባል አሁን መናገር ፈልጋለሁና እስኪ አክሱም ቲዩብ ምናምን እነማን ናቸው በእውነት እዚህ ጋር ያሉት? እስኪ በያላችሁበት የዓለም ዳርቻ እንደምንቆያችሁን በዛሬው ዕለት ወቅታዊ እንዲሁም አንገብጋቢ በሆነ ጉዳይ ተገናኝተናል። ከላይ በርዕሱ እንደተመለከታችሁት እንግዲህ ጊዜው በተለይም ደግሞ ዓመትን ጠብቆ የግብር ደም እንዲፈስለት የሚፈልገው ዲያብሎስ አሁን መረርና ከረር ባለመልኩ ከፊታችን ታላቅ የሆነ ጭንቀትን ደቅኖብናል ማለት ነው። እንግዲህ የዚህ የሳጥናኤልን አከርካሪ ደግሞ እኛ የተዋሕዶ ልጆች እንዴት መስበር እንችላለን በሚለው ርዕስ ስር ጠንከር ያሉ ሀሳቦችን እናነሳለን። በርካቶችም እንግዲህ ሐሳባቸውን አዋጥተዋል። በዚህ በታላቁ የጌታችን የመድኃኒታችን የኢየሱስ ክርስቶስ የጥምቀት በዓልን በተመለከተ ነው። እንግዲህ በተለይ እንግዲህ መጪው ከፊታችን ያሉት ክብረ በዓላት ከከተራ ጀምሮ 3 ቀን ነው የምናከብረው ማለት ነው። ይህን በተመለከተ ታላቅ ውጥረት ላይ ነው ያለ ነው። ቤተክርስቲያናችንም አርብ ላይ ከቆመች በርካታ ጊዜያትን አስቆጥራለች። አሁኑ ደግሞ መረር ያለ ስለሆነ ከቤተክርስቲያናችን ቃል አንወጣምና ሊቃውንቱ፣ ካህናቱ፣ መምህራኖቻችን እንዲሁም ደግሞ ሚዲያ ላይ ያሉ ተጽዕኖ ፈጣሪ የሆኑ የተዋሕዶ ልጆች ያሉት ነገርና ያስቀመጡትም አቅጣጫ ስላለ እኛም ስሜታዊ ሳንሆን እንዴት በጾም በጸሎት ይህንን የተጋረጠብንን ፈተና እናልፈዋለን የሚለውን ሐሳብ ወደ እናንተ አምጥተነዋል። እናንተም በኮመንት መስጫው ላይ ሐሳብ አስተያየታችሁን መልከታችሁን ሁሉ እንድታጋሩን በአክብሮት እንጠይቃለን። ላይክ ሼርም እያደረጋችሁ ለበርካቶች እንዲደርስ ታደርጉልን ዘንድ በአክብሮት ነው ወደ ቤተሰቦቻችን የምንጠይቃችሁ። ቤተሰባችንን የሚያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የደወል ምልክት ተጭናችሁ ይህን ቤተሰብ ተቀላቀሉ። እየሰማችሁ ነው አይደል? እንግዲህ በዛና በዚህ ላይ በጣም አርብ ላይ ነው የቆመችው፣ ስቅለት ላይ ነው የቆመችው፣ ኦርቶዶክስ እንደዚህ ናት ምናምን ይላሉ። ኦርቶዶክስ ራሷ ትፋረዳችሁ። እናንተ በዛች በኦርቶዶክስ ስም የምትነግዱ ካዲዎችን ማለት ነውና አክሱም ቲዩብ ምን ጳጳስ ነኝ ያለውም ግደሉ አስገድሉ ያለውም ቢሆን እዛው በምትቀልዱበት ነው የምንመታችሁ። በነገራችን ላይ በዛ መልኩ እንደምንመታችሁ ነው ማሳወቅ የፈለኩትና ይሄን ያክል ማቅራራት፣ ይሄን ያክል ክደት እንደው የሰው ልጅ ዘላለማዊ ሕይወት ለመስጠት አስቦ እንደ ሃይማኖተኛ ሲያወሩ ሲቀደዱ ቆይቶ ግን ሰብስክራይብ አድርጉ፣ እስኪ ላይክ አድርጓት፣ እስኪ ነካ አድርጓት። በጣም ነው የሚያሳፍር። ለማኞች ናችሁ እናንተ። ፈጣሪ ይፍረድባችሁ ለማለት ነው እዚህ ጋር የገባሁት። እኔም በአክብሮት ጋብዘናችኋል። እንደተለመደውም በከበረ ስጦታችሁ በላይክ በኮሜንትና በሼር እስከ መጨረሻው ትቆዩ ዘንድ በቤተሰባዊ ፍቅር ነው የምንጠይቀው። በተከበረው በላይክ በኮሜንት በሼር አብራችሁን ትቆዩ ዘንድ በአክብሮት እንጠይቃለን። ለዛ ነው ስዩም ተሾመን 200,000 ሰብስክራይበር ለምን አያገኝም፣ ውብሸት ታዬ አዲስ ምንጭ ለምንድን ነው የማያገኘው ብዬ የምናደደው ለዚህ ነው። እንደ አይነት ያለንበትን ቦታ የሚያስክድ አልሳካልን አለ ብለን ስናማርር ጭራሽ በህይወት እንኳን እንዳንኖርና ለሌላ ለንስሐ የምንበቃበትን የአሸናፊነት በትር የምንጨብጥበት እድል እንኳን ሳይሰጠን አማራጭ ሳይሰጠን ወደ ሞት እያጣደፉ ለሚወስዱን ካዲዎች፣ ሐሳዊ መሲዎች፣ አስመሳዮች፣ ባለጌዎች ይህን ያህል ተሰልፈን የምንሰማው ብዬ የምናደደው ለዛ ነው። ግን
የማይሰማ ይቀርበታል እንጂ የሚሰሙት ጥቂትም ቢሆኑ ይሻገራሉ። እነዚህን የሚሰማም ቢሆን ፍሬውን እንደሚያገኝ ለምንድን ነው የተሳሳትኩት፣ ለምንድን ነው ያልተሳካልኝ፣ ለምንድን ነው እንዲሆንኩት ብሎ ማልቀስ እንደሌለበት ለማሳሰብ ነውና ስሙት። ብዙ ሰው እዚህ ጋር ገብቶ ሲታለል በተደጋጋሚ ስለማይ ነውና እዛ ጋር ገብተን ያን ቦታ እስኪ ምን ለማለት ነው ብለን እያየን ስለሆነ እስኪ ምኑ ነው ደስ ያለው፣ የትኛው ንግግር ነው የጣመው ለማነጻጸር መረጃውን እኔ ሮማን ጸጋዬ ከአክሱም ቲዩብ አደርሳችኋለሁ። ከቤተ ክህነት እስከ ቤተ መንግስት ድረስ ታምሷል ማለት ነው። ብዙ ነገሮች እንግዲህ ድብልቅልቅ ብለው ነበረ። እሳቸውም እንዲወገዙ ከመንግስት አካላት የሆነ ግፊት ሲደረግ ነበረ ማለት ነው። ቤተክርስቲያን ግን ያው የራሷ አቋም ያላት፣ ቀኖና ያላት፣ ዶግማ ያላት፣ የራሷ ስርዓት ያላት ስለሆነች በራሷ ስርዓት ያወጣችው መግለጫ ነበረ ማለት ነው። ግን ይህን ተከትሎ ነገሩ በጣም ተካሯል። አሁን እንግዲህ ታላቁን የጥምቀት በዓልን አታከብሩም የሚባል ከመንግስትም የወጣ መግለጫ አለ እየተባለ ነው። ቤተክርስቲያንን በዚህ እንግዲህ ምላሽን ሰጥታለች ማለት ነው። ያዙልኝ፣ እኔ ኦርቶዶክስ ነኝ ወይም እዛ ጋር ያለሁት ተግባሬና ምግባሬ እዛ ጋር ያለውን ይሆናል አይሆንም እያል ብንልም መጠሪያው ግን ኦርቶዶክስ ነው። ማስታወል እኔ እዛ ሆኜ ብናገር አሁን ላለው ጽንፈኛ መድኃኒት ስለሆነ ነው። ሌላ ሰው ከሌላ ቦታ ወይ ሙስሊም ወይም ፕሮቴስታንት ወይም ደግሞ መሰረተ ክርስቶስ ወይ ጆባ የሆኑ የኢትዮጵያ ልጆች ቢናገሩ እነዚህ ቆሻሻዎች የነሱን ቆሻሻ የነሱን የጥፋት እንትን ደግሞ አምጥተው ሊያብሱበት ሊያላኩበት የሚችል መጥፎ ድርጊት ይፈጠር ነበር። ግን እኔ ኦርቶዶክስ ነኝና ያውም ዲያቆን ያውም እንደዚህ እያልኩ የምናገረው ለዛ ነው። እና ምንድን ነው የሚሏችሁ? ምንድን ነው የሚሉን? ግደሉ፣ ዶክተር አብይን ግደሉትና የዳዊትንና የጎልያድን ታሪክ ተወስዳላችሁ ያሉትን ሰውዬ አላወገዛችሁም ተብላ ኦርቶዶክስ ቤተክርስቲያን ይህንን የማታወግዥ ከሆነና የገዳይነት መንፈስ ካንቺ የማታነሽ ከሆነ አንቺ ሃይማኖትን ስለማትወክይ ጥምቀት በዓልን አታከብሪም ተብለናል። ታላቁን ምናምን ይሉና ያን የቆሸሸውን እዛ ጋር ደብተው እዚህ ጋር ይመጡና የራሷ ቀኖና የራሷ ዶግማ ይሄን አይነት የገዳይነት ዶግማ የገዳይነት ቀኖና ካላት ኦርቶዶክስ እሷ ትፋረዳችሁ። አሁንም በእሷ ስም ስለሆነ የሚነግዱት ማለት ነው። እሷ እንደዛ የላትም። ካላትም ፍሬውን ወደፊት የምናየው ይሆናል። ሮማን ማንቴስ የተባልሽው ሮማንሽ ምናምን ጀስት ኃጢአትሽን ላለማቃለል ለፈጣሪ ለመስጠት ፍርዱን ለሱ ስለምንሰጥ እያከበርንሽ በስራሽ ራስሽን ስትቀብሪ ማየት እንፈልጋለን። አንቺንም ይሄንን አንብብ እያሉ የሚነዱሽን ሁሉ እንደዚህ ማየት አለብን። ምን ለማለት ነው? እንደ አይነት ከሃዲዎች ሁሉ ናቸው እየቀለዱብን ያለው። እኛም እንደዚህ አይነት ከሃዲዎችን ነው ተሰልፈን እያጨበጨብን እያበረታታን ያለ ነው። እውነት የሚያወሩትን ለእውነት ስሩ ብለን የምናዝባቸውን ሚዲያዎች እንኳን ተፈጥረው ባይፈጠሩ እንኳን እንድንድ ብለን ጀስት ከሐሳቡ ጀምሮ ማመንጨትና ያን ነገር ፑሽ እያደረግን መሄድ የራሳችንን ሜዳ የራሳችንን አካሄድ የራሳችንን እውነት የራሳችንን ኢትዮጵያዊ የሆነ አካሄድ መፍጠር ይገባል ነበር። ያ ቢቀር ግን የተፈጠሩት 4-5 ሚዲያዎችን እንኳን ደግሞ ፑሽ አድርገን ገፍተን ከዛ ቀጣይም ካለ ተጨማሪ ይምጣ እያልን መናገር ሲገባን እኛ ግን እንደነዚህ አይነት ሰዎች ላይ ነው ተሳልፈን የምንውለው። አሁን ይሄ 5 ሰዓት ሆኖታል። ወደ 7724 ሰዎች አይተውታል። እኔ ሰው እንዲወደ ብዬ መዋሸት የለብኝም። ለምን ውሸታም ቢወደ ምን ያደርግልኛል? እኔ ክጄ ከሃዲነቴን ተከትሎ የሚነዳ ሰው ቢበዛ ምን ያደርግልኛል? አንድ እውነት እኔ በወድቅ እንኳን የሚያነሳኝ እኔ እንኳን ብሳሳት ተመለስ ብሎ የሚቆጣኝ ሰው ነው የምፈልገው። እዛ ነው እዛ ጋር በሺህ ቢቆጠርም አንድ ሰው ግን አይሞላም። ይህንን ማገናዘብ ያለብን እንዲህ ስለሆነ ነው እንዳ ስለሆነ ነው እየተባለ እውነቱንና የተነገረውን ነገር ከመለካት ይልቅ ጠላቶች በሰሩት ወጥመድ የከሌ እያልን እየተገፋፋን የምንሄድበት መንገድ በእውነት እያጠፋን እንደሆነ እንድናቅና እነዚህ ሰዎች በራሳቸው ስራ ራሳቸውን ይዘው እንዲጠፉ በመተው ብቻ የምናጠፋቸው መሆኑን ማሳሰብ ፈልጌ ነው እነዚህ ሰዎች ያመጣቸው። መንግስት አታከብሩም እያለ ነው። ቤተክርስቲያናችን ደግሞ ማንም አያዘንም። የራሷ ህግ፣ የራሷ ደንብ፣ የራሷ ስርዓት ያላት ናት። ማንም ሊያዘን አይችልም። በዓላችንን እናከብራለን ተብሎ ያው እንግዲህ ምላሽ ተሰጥቷል ማለት ነው።
ይህንኑ የአቡነ ሉቃስን ንግግር በማስመልከት ቀጣዩን የጥምቀት በዓል እንግዲህ አባታችን አቡነ ሉቃስ ካልተወገዙ የጥምቀትን በዓል ማክበር የማይቻል ነው፣ የማይታሰብ ነው ተብሎ ከቤተ መንግስት ወደ ቤተ ክህነት የተላለፈ መልእክት አለ። በዚሁ ታዲያ የብፁዕ አቡነ አብርሃምም ምላሽ ሰጥተዋል ማለት ነው። ታዲያ በዚህ ላይ ጋዜጠኛ መሳይ መኮንን ለመምህር ፋንታሁን ዋቄ ደግሞ ይህንኑ አስመልክቶ ወቅታዊ ዋናው ነገሩ እንግዲህ እነማን ምን እያሉ ነው፣ ወዴት እየሄዱ ነው፣ ምንድን እየሰሩ ነው፣ ለምን እየተዘጋጁ ነው የሚለውን ነገር እንድናቅ ነው። በአጭሩ ከምታውቁት ጋር ከመጣችሁበት እውነት አንጻር ተታለልን እንኳ ብንል የተታለልንባቸው ነገሮች ነካነካ እያደረግን እውነቱን ለማውጣት በጣም ቀላል ነው እና ሰው የለበሰውን ተከብሮ ተወዶ ሰው እየሰገደለት ጉልበቱን እየሳመ መስቀሉን እየሳመ የኔ ጌታ የኔ አባት አንቱ እየተባሉ ሰው ያን ያክል እያከበራቸው ግን የሚያስከብራቸውን ስምና ተግባር የረሱ ሰዎች አሉን ማለት ነው እና በዛም ላይ ይሁን በዚህ ላይ አታከብሩም ባሉ ቢከበር ባይከበር ማንም ሰው ሊሞግተኝ ይችላል። በነገራችን ላይ የሚሞግተኝ ሰው ካለ በጣም ደስ ይለኛል። ለመረዳትና ለመረዳዳት በሐሳብ በጣም ዝግጁ ነኝ እና እኔ እዛ ቦታ ላይ እንደሆንኩ ሁሉ ሃይማኖት ቢመጣ መጽሐፍት ቢመጡ ነቢያቶች ቢመጡ መላእክት ቢመጡ ሁሉም ነገር ቢመጣ እግዚአብሔር ሰውን ስላከበረ ሰውን ስለወደደ ለሰው ልጆች ሲል ያደረገው እንጂ ከሰው በላይ የሆነ ባል ምን ይሰራልናል? መሪህን ግደል የሚል ጳጳስን ያላወገዘች ቤተክርስቲያን እነሱ ደግሞ ባል ብለው ያሉት ከሆነ አይደለም እነሱ እዛ ባል የሚገኙ ከሆነ እኔ ባሉን ማክበር አልፈልግም። ባሉ ክብሩን ጠብቆ ኢየሱስ ክርስቶስ አምላክ ነው አምላክ አይደለም ነብይ ነው አይደለም እየተባለ የሚያስሞግተው እኮ ክብሩን ለሰው ልጆች ሲል በሰው ስልጣን ከቅድስት ድንግል ማርያም ተወልዶ በመሬት ላይ መጥቶ ሥርዓተ ጥምቀትን የፈጸመበትን በዓል ነው የምናስታውሰው። ይሄ በዓል ማለት ምን ማለት ነው? አምላክ እንደ ሰው ለሰው ልጆች ያውም እሱ ያስቀመጠውን ትእዛዝ ጥሰው አታድርጉ የተባሉትን አድርገው ከጀነት ከመንግስተ ሰማያት ተባረው የወደቁ አዳምና ሔዋንን ሊፈልግ የመጣበት ነው። ይሄ በዓል ላይ ሁሉም ነገሩ ምንድነው? ምህረት፣ ሁሉም ነገሩ ይቅርታ፣ ሁሉም ነገር ራስን ዝቅ ማድረግ ለማን ሲባል እንግዲህ አምላክ ነው ፈጣሪ ነው አይደል እንዴ? ለፍጥረቱ ያን ያክል በዝቅታ በትህትና የሚገለጸው ለምንድን ነው? ታዲያ እንደዛ አይነት የትህትናን በዓል እንደነዛ አይነት አማጺዎች እንደነዛ አይነት ከሃዲዎች እንደነዛ አይነት ገዳይና አስገዳይ የሚያውጁ ባንዳዎች የሚያከብሩት ከሆነ እንደውም እኔ ባሉን አላከብርም። በግሌ ነው የምነግራቸው። ወይ እነዚህን አጥፍቶ ባሉ መምጣት አለበት። ስርዓተ ጥምቀቱ ራሱ ክርስቶስ የመጣበትና ጥምቀቱን የፈጸመበት ነው። እንደነዚህ አይነት ቆሻሻዎች አፋቸው በተቀደደ ልክ እየተቀደዱ ግደሉ መሪያችሁን እያሉ መሪነት የሀገር መሪነት አይደለም ከቀበሌ የሚሆን ከየትኛውም ቦታ ላይ ውክልና የሚሰጠው ከፈጣሪ ነው የሚለው። ሰው መልካም በሆነ ቁጥር መሪዎች መልካም እንደሚሆኑ፣ ሰው የሰው ልጅ ክፉ ከሆነ በኃጢአት በጣም የሚተጋም ከሆነ እንደዛው ያንን ሊያስከፍል የሚችል ጨካኝ መሪ እንደሚሰጣቸው በመጽሐፍት ላይ የተቀመጠ ነው። ይህን የማያከብር አቡነ ጳውሎስን ያላወገዘች ቤተክርስቲያን እሷ ራሱ አቡነ ጳውሎስ ናት። ወይም ያ የተቀደደውን ሰውዬ ያ መሪያችሁን ግደሉና የዳዊትና የጎልያድን ታሪክ ጻፉ ያለውን ሰውዬ በግልጽ ካላወገዘች ኦርቶዶክስን አትወክሏትም። በነገራችን ላይ ለምን እንደናንተ አይነት ቆሻሻዎች እንደነዛ ጳጳስ ነው ብሎ በዛ የነገዱ ወልዶ ምናምን ያደረጉትን ያንን ርኩሰት የተሞላበትን ህይወታቸውን የኖሩ ግብረ ሰዶማዊነት የነገሰበትን አካሄድ የሄዱትን እነዚህ ጥቂቶች ናቸው። ያቺ ቦታ ግን እናንተ አረከስኳት መስሏችሁ ነው እንጂ አትረክሱም። እውነቴን ነው የምላችሁ። እና ግን እናንተ መራገፍ አለባችሁ። አሁን እቺ ሮማን ምናምን የምትባለው አክሱም ቲዩብ ላይ የምትሰራው አሳትዮም ወልቶልጅ ያለች ሴት ነሽ፣ ሰው ነሽ፣ በሰውነት ስልጣንሽ፣ በሴትነት ስልጣንሽ ባለሽበት በሙሉ ይሄን አውርተሽ ምን ልታገኝ እንዳሰብሽ ታውቂያለሽ አይደለም? ከዛ በጥፍ መከራውን ያብዛልሽ፣ ፍርዱን ይፍረድብሽ። በቃ ፈጣሪ ነፃ ከሆንሽም ነፃ ያርግሽ። እንደኔ ምን እያልሽ እያሳሳስሽ እንደሆነ እያየሁሽ ነውና እነዚህ ሰዎች ባለፈውም እንዳልኳችሁ ከትናንት በስቲያ ነው ምናምን ከትናንት የሆነ ዓርብ ዕለት ይሁን ቅዳሜ ዕለት የተሰራሁትን ቪዲዮ ላይ አይታችሁት በጣም ሆት ሆኜ የተናገርኩት ነበር። ያ የተናገርኩበት የደብረ ኤልያስ ላይ የገዳይ ስኳድ ቡድን ከ92 ጀምሮ ብርሃን ዓለም ምናምን የሚባል ሃይማኖት ተፈጥሮ እሱ የተደረገበትን ሁኔታ በትግራይ የሚሆን በተለያዩ ቦታ ላይ ቤተክርስቲያንን መሰረት ያደረጉ ቀሳውስት ነኝ፣ ጳጳስ ነኝ፣ ቄስ ነኝ ምናምን እያሉ
ኮንትሮባንድ ከሚነግዱበት ጀምሮ መሳሪያ እያዘዋወሩ ሲገኙ የነበሩበትን ያንን ሁሉ መንግስት በወደ ሰፊነት ዝም ብሎ ከዛም አስፉትና ደግሞ አቡነ ማትያስ ሲመጡ ጳጳሳቱ እስኪኮበለሉ ድረስ የተሰሩ ብዙ ስራዎች ነበሩና እንደዛ አይነት ሁሉ ሲኬድ ሄዶ ዛሬ ተመልሶ ቤተክርስቲያን እንደተበዳይ ሆና የበተነችውን ሁሉ እየሰበሰበ የሚሰጣትን ስርዓተ መንግስት ማውገዝ መሳደብን ብቻ አይደለም፣ እኔ ለሃይማኖት አንገቴን እሰጣለሁ የሚል የውርደት ሞትን በሃይማኖቷ ስም ያወጁበት ነገር እኔ ፈጣሪ ይፍረድባችሁ። የእውነት ለሃይማኖት መሞት ድል ነው፣ ትልቅ ድል። ግን እንደነዚህ አይነት አሳማዎች ባዘዙት ጦርነት አይደለም። እንደነዚህ አይነት ሰዎችን ራሱ ይዘን ስንሄድ የታለ ሃይማኖታችሁ? ግደሉ የሚል ሰው እኮ ነው ጳጳሳችሁ ቢለን አንድ ሰው አዎ ማንም ሊያስተባብል አይችልም አረ ብሎ ነው የሚጠፋው። ቃሉን በትክክል ኖራችሁ አትኖሩትም፣ አስራት አምልኮታችሁ አይሄድም፣ ቅዱስ ቤተክርስቲያን የሚፈልገው ነገር በሙሉ አታስሄድም የሚባል አይነት ከሆነና ክርስቲያን በመሆናችሁ ሙስሊም በመሆናችሁ ፕሮቴስታንት በመሆናችሁ እዚች ሀገር አትኖሩም ትሞታላችሁ እኔ ያልኳችሁን ካልተከተላችሁ የሚል አዋጅ ከታወጀ ማንኛውም ሃይማኖት ለሰማዕትነት ለጂሃዲስት መነሳት አለበት የሚል ነው። በግራም በቀኝም በሁሉም ነገር ላይ የተረዳነው ጠቅላላ ግንዛቤ ይህን ነው የሚመስለው። እነዚህ ሰዎች ግን አቡነ ጳውሎስ የሚባለውን ሰውዬ በእውነት እሱኛን አይወክልም፣ ቅድስት ቤተክርስቲያንን አይወክልም። ባለፈውም ደብረ ኤልያስ ላይ የተገኘው ነገር ምሽጉ ምኑ የጦርነት ዝግጅቱ መሳሪያው ምናምኑ እኛን አይወክልም ብሎ ከመናገር ይልቃል መንግስት ላይ ጦርነት መክፈት ብለው ነው ያሉ። አስተውሉት፣ ተንትኑት፣ ተረዱት፣ አስረዱ ለሰው ሁሉ። ይሄን አይነት ከሆነች ቤተክርስቲያን ማንም ሰው አያምናትም፣ ማንም ሰው አይፈልጋትም። በጽድቅ መንኮሰ ሞተ ተብሎ ለዓለም ለዚህ ለዱንያዊ ህይወቱ መኪና ለማግኘት የሆነ ዘመኑን ለማለት ለፖለቲካዊ እርምጃ እንኳን ያን ያህል እንኳን በሃይማኖት ስም ተጠርቶ እኮ ጎበዝ ሽበት የወረረው ሰው ተው እስኪ እናጣራው እስኪ ተረጋጉ የሚል የገላጋይነት መንፈስ ነው እንጂ በሉ ግደሉ ይባላል እንዴ? አንገቴን እሰጣለሁ ይባላል? በዚህ በማይረባ መናፍስታዊ የሰይጣናዊ ጥቃት በሰፈነበት ዓለም ላይ ቆሞ እንደዚህ ማለት በእውነት በጣም ውርደት ነው። ግን ኢትዮጵያ እንደዛ አትሆንም። እናንተ ያወጃችሁትን ነገር በእናንተ ታገኙ ይሆናል እንጂ ቅድስት ቤተክርስቲያንን ማንንም ሃይማኖት አትወክሉ። እናንተ ግለሰብ ማቆብ እንደው ሚስት ካላችሁ ልጅ ካላችሁ ዘመድ ካላችሁ ዘመዳችሁንም እንኳን አትወክሉም፣ እንኳንስ ቅድስት ቤተክርስቲያንን ታክል ልትወክሉና በዚህ ልክ ግን በየሚዲያው እንዳናንድህ አንከር ሚዲያ እንዳለ አዘ ሬፈረንስ የቀረቡልን ሰዎች ሁሉ እንድታዩ ያመጣውበት መልኩ ሃይማኖትን በማስመልከት ሲሰርቅ ሲዘርፍ ይሄ ሁሉ የሴተኛ አዳሪ ቤት የበዛ ይሄ ሁሉ ዝሙት ይሄ ሁሉ ግድያ ይሄ ሁሉ ነው ይሄ ሁሉ መካካድ ይሄ ሁሉ መንግስት ኃላፊነቱን ሁሉ ለመሸጥ የተቀመጠ ባለስልጣን ሆነ ሌላም ሆኖ ይሄው ያለንበት ችግር ላይ ዛሬ በየቀኑ መከራ ለማብዛት ቤት አከራዩ ሳይቀር በእያንዳንዱ ሰው በቻለው አቅም መጨካከና መገዳደል እየሰበከና እያሰበከ ባለበት ላይ ስለ ሃይማኖት ለማውራት ራሱ እኮ ሞራል የለንም። ባሉ ቢከበር ባይከበር ነቲንግ ዛት በቃ ምን ይሰራልን? አሁን በዓለም ላይ ለጥቂቶች ሲባል ምርጫ ምናምን እንደሚካሄደው ነው እንዴ? ምርጫ ኢትዮጵያ ውስጥ፣ ምርጫ አፍሪካ ውስጥ፣ ምርጫ የሆነ አሜሪካ ውስጥስ ቢሆን ለሰዎች በእውነት በረከት አምጥቶ ያውቃል? በብዙ ያላደጉ ሀገሮች እኮ ጠላት ገብቶ የፈለገውን ስራ እንዲሰራበት የሚያስችል የጠላት መግቢያ ቀዳዳ ቢባል በፖለቲካዊ ዓለም ምርጫ የሚባለው ነገር ነው። ህዝብ መርጦ ያውቃል? ቢመርጥስ ተከብሮለት ያውቃል? ልክ እንደዛ ሁሉ አሁንም እዚህ ጋር ያሉት ባለፈው ዓመት ታስታውሱ ከሆነ በቡራዩ አካባቢ ላይ አንድ ቄስ ተደበደበ ብለው ባንዲራ እንድተከለከልን ብለው ራሳቸው ይከለክላሉ፣ በዚህኛው ተከለከልኩ ብለው ይመጣሉ። ንጹህ ሰው እኮ ምንም የሚያውቀው ነገር የለም። ሃይማኖታዊ ባሉን ሊያከብር የሚሄደው በዛው ሁኔታ ላይ ይሄዳል። በቃ ባሉን አክብሮ ይመጣል። አታክብሩ ተባልን ቢባል ነው እንዴ ብሎ ነው የሚለው። አክብሩ ተባልን ቢባል የሚያውቀው ነገር የለም። በዛ ልክ አይደለም የሚሄደው። እሱ ከፈጣሪው ጋር ይቅርታ ለመለመን ያንን ስርዓተ ጥምቀቱን ለማክበር የሚሄድበት ክብሩን ጠብቆ በዛ ክብር ተገኝቶ አክብሮ ለመከበር ነው የሚሄደው። ግን እንደነዚህ ውስጥ ሆነው ጽላቱንም ምኑንም ሸጥን ብለው አረከስን ብለው በእውነት እነሱ ኦርቶዶክስን የሚያጠፋት መስሏቸዋል። አትችሉም ማጥፋት። ማንም ምንን አያጠፋም። መጽሐፍ ቅዱስ ሲመጣ በመጽሐፍ ቅዱስ ላይ ተጠቅመው ብዙ
ነገር የተሻገሩ ሰዎች አሉ። በመጽሐፍ ቅዱስ ላይ ደግሞ ለድራማና ለቀልድ ብለው ደግሞ በዛ ጠፍተው የቀሩ ደግሞ አሉ። በቅዱስ ቁርአን ላይ ተጠቅመው የተጠቃቀሙ ከሰው በላይ ክብር አግኝተው በደመና ተጭነው የተሻገሩ ብዙ ጀግኖች ተፈጥሯል። ቅዱስ ቁርአንን ደግሞ ሳለቅበታለሁ ምን ልበታለሁ ብሎ የሞከሩ ደግሞ ተቃጥለውበታልና በተገኘው ሁሉ የሚጠቀሙና በተገኘው ሁሉ የሚከስሩ ብዙ ናቸው ለማለት ማስታወስ ፈልጋለሁ። በነገራችን ላይ ያው እዚህ ሰላምታ አልሰጠሁኝምና እንዴት ናችሁ? ለማንኛውም እስኪ ከላይ ጀምሬ ሰላም ልበላችሁ ወይ አንዳንዴ ያናድዳል። ይጠብቀኛል ያላችሁት ሰው ራሱ አጥፊ ሲሆን በጣም ነው የሚያሳዝነውና ኢትዮጵያ ኑርልኝ የመጀመሪያው ገቢ ሰላም ብለናል። ረቡኒ ተስፋዬ እንዴት ነሽ? ረቡኒ ካብ ጎንፋ እንዴት ናችሁ? ሰላም ናችሁ? አሰገደች ብሩ ሰላም አንቶኒ ራንደል ሰላም ብለናል። እንዴት ናችሁ? ሰላማችሁ ይብዛልን። አለማየሁ መብራት ሰላም ብለናል። ሰላማችሁ ይብዛ። እንኳን ደህና ተገናኘን ማለት ነው። ስዩም ብርሃኑ እንዴት ነህ? ሰላም ነህ ወይ? ዘሪሁን ተፈራ ሰላም ሰላም እያልን ነውና ያው እንግዲህ ብንስትም ሆን ብለን እንዳልሳትን ደግሞ ያው ትረዱናላችሁ ማለት ነውና በዛ ስሜት እንረዳዳለን። ለመተጋገስ ስለሆነ ለመግባባት ስለሆነ አብሮ ለመሆን ስለሆነ ነው። ናኑ ሰላም ፈይሰል ሱልጣን ሰላም ዘሩን ተፈራ ሰላም ያለም ፍቅር ሰላም ኬረን ያለም አብዱ ሰላም ሊል የይመር እንዴት ነሽ? ሰላም ነሽ ወይ? ጠፍተሽ ነበር። ያው ዛሬ ተገኝተሻል ተይዘሻል ማለት ነው። እንኳን ደህና መጣሽ። ያው ዘሪሁን ፈይሰል ሱልጣን ስዩሜ ያው እንግዲህ እንዴት ናችሁ? ገዲ ዋት ብለዋል። እንግዲህ እስኪ ቫቲካን ነው። ቫቲካን ሰላም ፈይሳል ኦኬ ኢማኑኤል ገብረ ሰላም ናችሁ ወይ? ሁላችሁም እስኪ እንግዲህ በቀጥታም ሆነ ያገኟችሁ ወይም ደግሞ የሳቱትም ካለ ግዳፉ በሉና ሰላም ናችሁ? እንዴት ናችሁ? ሰላማችሁ ብዝት ይበል ብለናል። በዛም ይሁን በዚህ ግን ፖለቲከኛው እንደ ፖለቲከኛ ምንም አያውቅም ብንል እንኳን ቃሉን ጠቅሶ ቃሉን እንትን እያሉ በዛ ልክ ግን በጭካኔ ፈጣሪን ሳይፈሩ ወደ ሞት የሚነዱንን ሰዎች ፈጣሪ እንዲይዝልን እኛም ቢሆን ወደሱ በመጮህ ሰብሳቢ ያጣናል። የላካቸው ሁሉ እንግዲህ የቁራ መልእክተኛ ሆነዋል። በኖህ ዘመን ኖህ እንግዲህ የላከው የቁራ መልእክተኛ እስኪ ሰላም መሆኑን አይተህና ሲባል በዛው እንደተላከ የሞተውን ሁሉ ያገኘውን እንትን እየበላ በዛው ቀረ ይባላልና ከዛ መርግ በዳ ደግሞ የሆነውን ነገር በትክክል ይዛ መጣ። እውነቱን አስረዳለኝ። የቁራ መልእክተኛ በዝቶ የተያዘውን የተቀመጠበትን ዓላማ ሁሉ ስቶ ለራሱ ሰዋዊ ተራ ቅጽበታዊ የሆነ እንደ ጥላ ለሚያልፈው ዓለም የተገዛ ስሙ ትልቅ ተግባሩ ትንሽ የሆኑ ሰዎች እየተጫወቱበት ያለበትን ዓለም እንግዲህ በራሳችን አሸናፊነት ከታላቁ ጋር በመገናኘት ያን ነገር ማስተካከል ሁሉ የሚገባል መሆኑም ለዛ ነው። መጮሃችንም ምን ማለታችንም በዛ ሁኔታ ነው እንጂ ሰው ቢኖረን ገላጋይ ቢኖረን አጽናኝ ቢኖረን እንደው አንደበታችን እንደው በተግሳጽ በምክር የሚመልሰን የሚያስመልሰን እኛን ለመርዳት እኛን ለማስተካከል የሚሰራ ሰው ቢኖረንማ ሽማግሌ እኮ አለ፣ ብዙ ሸበቶ ሰው አለ፣ ብዙ መነኩሴ ነኝ የሚል ብዙ ጳጳስ ነኝ የሚል ብዙ ምሁር ነኝ የሚል የሰው ችግር እኮ የለብንም። ብዙ ሚሊዮን ሰው አለ፣ ግን ተግባር የለም። የተጠለፈ የተሸጠ የተለወጠ እንደ ሚሞሪ ካርድ ሰዎች ያስቀመጡበትን ብቻ እንደ በቀቀን የሚጮህ ነው እና ዛሬ መጮህ፣ ዛሬ ማልቀስ፣ ዛሬ ወደ ፈጣሪ ያልተጸለየ መቼ እንደሚጮህም ራሱ ግራ ነው የሚገባው። ባለፈው እንዳልነው ቄስ ሁሉ ጠፍቶ ቀብር የምትሳለሙበት ጊዜ ይመጣል ያለውን ሰዓት ነው እያየን ያለነው። ሐሳዊ መሲህ በማስመሰል የበግ ለምድ ለብሶ በበጎች መካከል የሚረማመድ ተኩላ ግን ሽታው የሚናገር ሽታው የሚረብሽ ሽታው የሚያስበረግግ ከተበራገጉ ከተሸበሩ በኋላ ደግሞ እየተከተሉ መብላትን ያቀደ በጣም መጥፎ ዓላማ የተከተለ ሰው። ይሄ ብዙ ዩኒቨርሲቲ ይደረግለታል። ነውር የተባለን ሁሉ በእነዚህ መልካም በተባሉ ነገሮች እየሸፋፈኑ የሰው ልጅ እንዲለማመደው ለማድረግ የሚያደርጉ በጣም አስቀያሚ
ለመግለጽም ቢሆን የሚያሳፍር ስራዎች እየተሰሩ መሆናቸውን በአንደበት ሰምተናል። ለይስሙላ እኮ ለሲምቦል አፍ ሌላ ልብ ሌላ ሆኖ እንኳን አቡነ ጳውሎስ እንዲህ ብሎ ገዳይነት ቤተክርስቲያን አትፈልግም ማለት ይቻላል። ያውም ጵጵስና በቃ እናንተ አቡነ አብርሃም ጋሻ አብርሃም እሱ ያላከበሩትን ስልጣን ማክበር ስለማልችል ነው፣ ስተት ነው የሚሆነው። በኦሮሚያ ክልል ላይ የነበሩ ጳጳሳት ሹመት ሰጥተው ሲሄዱ የተናገራችሁትን አስታውሱ እስኪ። የዛን ያክል የዚህ ሰውየው ግደሉ የሚለው ነገር አላሳስበውት ብሎ ነው ዝም ያሉት። እነሱን ለማውገዝ ስልጣነ ክህነቱን ቀምተናል፣ እንዲህ አድርገናል፣ አቶ ከሌ ብለናል አላላችሁም? አሁን ማን ነው አቶ የሚባለው? ተውፍሩ። ይሄን ህዝብ ንቃችሁታል። የፈጠረው ግን አይናቅም። የፈለገውን ብትንቁን፣ የፈለገውን ብትጸየፉን፣ የፈለገውን ብትቀልዱብን እንዲህ እንደቀለዳችሁ ግን አይቀርም። እንዲህ በየሄዳችሁበት የራሳችሁን ክብር በተግባር ወርዳችሁ በስም ለመግዘፍ ታላቅ ለመሆን የምትሞክሩትን ነገር እናንተም ብቻ አይደለም የመንግስት አካል ነኝ ለሚሆን ማንም ይሁን በዓለም ላይ ማንም ኃያል ነኝ ብሎ ራሱን የቆለለ ይሁን ውርደቱን ማከናነብ ለኔ በቃ ሐቄ ነው፣ እውነቴ ነው። በዛ ነው የምናገረው። መንግስት ከሌ ነው እንደዛ ማለውም ለዛ ነው። ሁሉም መንግስት ነው፣ ሁሉም መሪ ነው፣ ሁሉም ታላቅ ነው። ፈጣሪ ሰውን ሲፈጥር ሁሉን አልቆ ነው እንጂ እያዳላ እንደናንተ የተጻፈውን እያንሸዋረረ እያነበበ አይደለም የፈጠረን። እኩል ነው የፈጠረን፣ እኩል ለሚያኖረን ውክልና አለን። ያን የተወከለበትን ቦታ ያከበረ የበለጠ ይከበራል፣ የበለጠ ይወደዳል፣ የበለጠ ይሳካለታል። አንድ ኢየሱስ ክርስቶስ ያስተምር እናንተ አሁን ያላችሁ ሰዎች እንድትሰሙት ከፈለጋችሁ ኢየሱስ ክርስቶስ እያስተማረ እያለ ብዙ ነገሮችን ሲናገር በጣም እንትን እያሉ ነበርና አንዲት ልጅ ዘሞተች፣ ዝሙት ስትሰራ አግኝተናታል ብለው ተሰበሰበው ሰው መሃል ላይ አምጥተው ጣል አደረጉና ይህች ሴት በድንጋይ ተወግራ ትሙት ብለው ለኢየሱስ ክርስቶስ ነገሩት። ኢየሱስ ክርስቶስ ምን አለው? እሱም እንግዲህ ከናንተ መካከል ኃጢአት የሌለበት ሰው ቢኖር እሱ መጀመሪያ በድንጋይ ይውገራት፣ ከዛ በኋላ ሁሉም ሰው ወግሮ ይገላታል አላቸው። በኋላ ሰው ወደ ውስጡ ማየት ቢጀምር ሁሉም የቆሸሸ፣ ሁሉም ነውረኛ፣ ሁሉም ገዳይ፣ ሁሉም አስገዳይ፣ ሁሉም ከዛች ዘማዊ ናት ተብላ ኃጢአተኛ ናት ተብላ ሁሉ ሰው እንደ ኃጢአተኛ ቆጥሮ በአደባባይ ሞቷን የወሰነ ህዝብ የወሰነባት ሰው ከሷ የባሰ ኃጢአተኛ መሆናቸውን ሲያስተውሉ ሁሉም ሰው ከቦታው ጠፋና እሷና ኢየሱስ ክርስቶስ ብቻቸውን ቀሩ ይላል። ከዛም እሷም ተጸጽታ እያለቀሰችም ስለነበር በነበረባት በኃጢአት ማፍራና ደንግጣም ስለነበር ከኃጢአቷ ድና ሌሎቹ ህዝቦች ግን ወጋሪ፣ ገዳይ፣ አስገዳይ ሆነው ፈራጅ አስፈራጅ ሆነው የተሰበሰቡ ሰዎች ግን ኃጢአታቸውን እንኳን ሳይታጠቡ እንደተሸከሙት ወደ ቤታቸው በርግገው ጠፉ ይላል። እሱን እንድታስታውሱ በርባንን ፍታና ኢየሱስን ስቀልልኝ የሚለውን እንደው ለአማኝ ለማይሆን እንኳን ቢሆን ኃጢአት ሰርቶ ሰውን እየገደለ እያስገደለ ሲጨፈጭፍ የነበረው ሰውዬ ታስሮ ነበርና ይሄኛው ደግሞ ኢየሱስ ክርስቶስ እንግዲህ ከእምነቱ ጋር እንዳታያይዙት ፈልጌ ነው። በሆነ ነገር እንኳን ብትረዱ ይፈልጌ ነውና ስልጣናችሁን ስታችኋል፣ እየሄዳችሁበት ያለው ነገር በሙሉ ስተት ነው፣ ጨቋኝ ሆናችኋል፣ ቀጥቃጭ ሆናችኋል፣ በጥፋት ውስጥ ነው ያላችሁት እያለ ነበር የሚያስተምረውና ይሄ የሚያስተምረው ነገር ሰዎችን ከወደቁበት የሚያነሳ ሆነና እነሱ ደግሞ በጣም ወድቀው ተበላሽተው ስለነበር ከዛ ነገር መውጣት አልፈለጉም። በዛው መኖር ነው የፈለጉት። ለምሳሌ የሚሰክር፣ የሚጠጣ፣ የሚዘሙት ምናምን ብዙ ቆሻሻ ነገር ውስጥ ላይ ያለ ሰው ከዛ እንግዲህ እግዚአብሔር ካልፈቀደለት እዛው ጋር እንዲኖር ሲፈለግ ከዛ ውጣ ብሎ የሚመክረውን ሰው በጣም ይጠላል እና በዛ ልክ እንደዛ ብለው እንደውም ይከሱት ነበር፣ ያሳድዱት ነበር። አላሸንፈው ብሎ እየኖሩ እያለ መጨረሻ ላይ በምን ያሸንፉት? በገባልህን ቃል መሰረት የቂጣ በዓላችን ደርሷል። በዚህ የቂጣ በዓል ላይ በርባንን ፍታልን፣ ያን የሚገለውን እኮ የሚያስገድለውን በጉልበቱ የፈለገውን የሚፈጽመውን ጨካኙ ይፈታ፣ ይሄ ሰው ግን ይሰቀልልን አሉ እና በዛ በጨካኙ መልካሙን ሰው ቀየሩ ማለት ነው። ይሄ ነው አሁን ያለው።
ለዛ ነው ቅድም ይህን አሁን ሃይማኖት ብዬ ነው እንደ ሃይማኖት ባወራ በጣም ከባድ ነው ጎበዝ። እንደሆነ በጣም ለስላሳ እንደ ልጅ አውርቼ እንደሆነ በቃ የሆነ በጣም ኃላፊነት ቢኖረን አእምሯችን የሚሰራ ከሆነ ጤነኞች ከሆን የሌላ የሆነ የሽንት ጨርቅ አድርገው ፊት ለፊት ካላኩን በሆነ ወይ በሚከፍሉን ወይ በሆነ በቀጠሩ ላይ ጥገኛ አድርገው እነሱ ያሉትን ብቻ የሚያንጸባርቁበት አዝ ሪፍሌክተር ኦር ፕሮጀክተር አድርገው ካልተጠቀሙብን በስተቀር ሃይማኖትን የሚያህል ሰበብ ይዞ ለማርከስ ወደፊት መጥቶ እኛ የኦርቶዶክስ ልጆች እኔ ስለ ኦርቶዶክስ ቃሉን መናገር እየተገበሩ ማሳየት እስልምናን የሚናገር ሰው እስልምናን ምን ያህል ውድ እንደሆነ ትክክለኛ ነገር ብርቅዬ የሆኑ የእስልምና ገጽታዎችን መናገር ያንን ነገር መተረክ መኖር ከዛ በኋላ ማንም ለምኖ ይመጣል እኮ እኛ ሀገር ግን አማኝ የሚባለው የራሱን እየኮፈሰ ሌሎችን ሲሳደቡ ኦርቶዶክስ ከሆነች አሁን እቺ ልጅ በጣም ብዙ ጊዜ መጣላትም ቢሆን እከታተላታለሁ ለምን አንዳንድ በተለይ እንደዚህ ቤዚክ የሆኑ ነገሮች ላይ የሚቀልዱ ሰዎችን መታገስ ሁሉ ስለማልፈልግ ማወቅም አለብኝ ከመናገር በፊትና ሌሎችን በማጥላላት ብቻ ነው ኦርቶዶክስን የምታነሳው ያ ማለት ጸረ ኦርቶዶክስነት ወይም ጸረ ያን የሚነሳው ሃይማኖት ማለት እኔ ኢትዮጵያን ማጋንነው ወይም ኢትዮጵያን የምሰብከው ከሱዳን ጋር እያነጻጸርኩ ከሆነ ወይ ሱዳንን እየሰደብኩ ከሆነ ኖ በቃ ኢትዮጵያን እያስጠላዋት ነው የኢትዮጵያ ጠላት ነኝ ማለት ነው የኢትዮጵያን ከፍታ የኢትዮጵያን ታላቅነት የኢትዮጵያን ሁለመናው ይዘት እውነታውን እናገራለሁ ስለሌላው ምን አናገረኝ ያን ስናገር እኮ አዝበቃ ከዛ በኋላ እውነቱ ይናገራል እንጂ የኢትዮጵያ ከፍታ የሚገለጸው ይሆነ ኤርትራስ ኢትዮጵያዊ ናት መቼም ግለሰቦች የሆኑ ነገሮች ስላሉ እኔ ከኢትዮጵያ የወጣች ብዬ አላስብምና ሱዳንን በመስደብ የሆነ ግብፅን በመስደብ አይደለም ግብጾች ይሳደቡ እንዴ ግብፅ እኮ እንደ ተንኮሏ እንደ ቅዷ እኮ ያልጠፋንበት ምክንያት ቢኖር እሷና የሷ ሰዎች የሚፈራገጡበትን አይነት ሂደት ኢትዮጵያውያን ስለማያደርጉ ነው እንጂ በዛ መልኩ ብንሄድ እኮ በጣም በሰውኛ መልኩ ነበር የምንሄደው አሜሪካ የሚባል ማንኛውም ሰው በያለንበት በተለያዩ መልካም ገጽታዎች ላይ እየገቡ ያንን መልካም ነገር እያረከሱ እያዋረዱ በተዋረደ ማንነታቸው መጥተው የሚያበጣብጡን ሰዎች በመሆናቸውና እኛ ደግሞ የሱን አጻፋ በዛ መልኩ ለመመለስ ባለ መስራታችን ነው እስካሁን ባለ ጉልበቱ እየተበቀላቸው ያለ ቀጣይም ስለምናይ ማለት ነው እና አሁን ሃይማኖት ላይ ያላችሁ ሰዎች ፕሊስ ባካችሁ በሃይማኖት ስም አታውሩ ዝም በሉ በቃ ሃይማኖት ሰበብ ላይ ያላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ የምትጀምሩ ቢስሚላሂር ረህማኒር ረሂም ብላችሁ የምትጀምሩ ሰዎች እባካችሁ እንደው በዛ በመትናገሩት እንደው ቃላት ይሁን እባካችሁ ረፉ አትስበኩን በቃ ክፉ ነገር አትናገሩ አትነግዱበት እንደዛ ብላችሁ ግን ዓለም ምጽአት ቀርቧል ጃፓን ነደረች መሬት ተንቀጠቀጠች ዓለም ልጠፋ ነው ስትሉ ቆይ ሳብስክራይብ አድርጉ ላይክ አድርጉ እስኪ ሼር አድርጉና በዚህ ወንድምነታችሁ ደግሞ እንደውም ቪፒኤን በማብራት ደግሞ መልካምነታችሁን ግለጡልኝ የሚል ለማኝነት በጣም ነው የምታስጠሉት እናንተን የሚከተልም በርግጥ በጣም እንትነና በዛው አጋጣሚ ላይክ ማድረግ ደስ የሚላችሁ ከሆነ አድርጉ ራሳችሁን መግለጥ ትችላላችሁ ላይክ ማድረግ ዲስላይክ ማድረግ አይከኖች አሉ እዚህ ጋር ሳብስክራይብ ማድረግ ላይክ ሼር ምናምን የሚባሉ የምትፈልጉትን ደስ ያላችሁ ነው ሰው ታላቅ ነው ከውስጡ የሚመነጨውን በማድረጉ ደስ ሊለው የሚገባው ነገር ማድረግ አለበት ደስ የሚለው ነው እንጂ ሰው ስላለው እኔ ሰው ስላለኝ ምንም ነገር አላደርግም በነገራችን ላይ አሁን እዚህ ጋር አንድ ወንድሜ ወይም አንድ እህቴ የሆነ አይዶን ነው ስሙ በግልጽ ስለማይታወቅ ላይ ነው ሳብስክራይብ አድርጉ ላይክ አድርጉ ለምንድነው ማትለን ብለውኛል ትናንትና እኔ እዚህ ጋር የማየው ሰው ከኔ የሚበልጥ እንጂ ከኔ እንደዚህ ከኔ ያነሰው ወይም እንደዛ አሳስቤው ይሰራል ብዬ የምለው ሰው የለም የኔ እምነት ነው ራሱ ደግሞ አስቦ የሚያደርገው ነገር ደስታውን ይገልጥለታል አሁን አስቤ በመናገር አስቤ የሆነ ነገር በማድረግ በጣም ሁሉ ያን ነገር ሳስበው እንኳን አረኩት እንኳን ተደረገኛል እየተደሰትኩ ወዳለው ያን ያህል የሰው ልጆችን በማግዘፍ የሰው ልጆችን ታላቅነት በመመስከር እንጂ እኔ እንደዚህ በሉ እንደዛ በሉ ብዬ እኔ ቢደረግም ራሱ ደስ አይለኝም እውነቱን ሳወራችሁ ማለት አርጉ ብዬ እኔ ሰው ቢያደርግልኝ ራሱ ደስ አይለኝም ሳላለው ሳልጠይቀው ያደረገ እንደሆነ እሱ ሁለቴ ያሸንፋል አንድ በሰውኛ አንድ በፈጣሪ ማለት ነውና
እንደው ስለመብርሃን ብሎኝ ስለ ገብርኤል ምናምን ብሎ ለምኖኝ ሰው ከምሰጥ ይልቅ አስቤ ነው መስጠት ያለብኝ። ጀስት እንደዛ ብሎኝ ሰው ብሰጠው ምን ይሆናል? እሱ ነው ጠይቆ የወሰደው፣ እሱ ነው አሸናፊ በሁለቱም እንጂ እኔ ምኑም ላይ የለውበትም። ብሰጠውም ማለት ነው እሱ ስለጠየቀኝ ነው አይሰጠውም። መሆን ያለበት አስቤ ነበር መስጠት የነበረብኝ። የሌላቸውን ሰዎች አስበን ነበር መጠየቅ ያለብንና አይከኖች አሉ፣ ፕላትፎርም ያዘጋጃቸዋሉ። በዛ ላይ ማንነታችንን የራሳችንን ውስጥ ላይ ያለውን ነገር መግለጽ ግዴታችን ነው ብዬ ነው የማስበውና እኔ እዚህ ጋር የምታዘብበትም ነው። ያንን ምን ላይ ምን ትናንትና እንዳወራን የሆነ ቦታ ላይ ምን ተብሎ ምን ያህል ሰው ምን ተብሎ እንደዚህ የሚሆነውን ነገር እናያለን። እናንተም እንድትታዘቡና ማን የተሰልፎ ነው ያለው ማን ምን ላይ ነው ያለው የሚለውን ስታዩ ነገ ለፍርድም ይበጃል። የፈጣሪን ቸርነትም ለማወቅ ይጠቅመናል እኮ። እኛ ፈጣሪን ባገኘነው አጋጣሚ ሁሉ ለመካድና ለመሽሎክለክ ጨለማንም የሆነ ነገርን ተገን እያደረግን እየሸወድን አመለጥን ብለን ማምለጥ ሲያቅተን ብቻ ሲይዘን እንግዲህ ምን አደርጋለሁ ብለን ለማማረር የምንቆምበትን ሁኔታ እንድትታዘቡና ፈጣሪማ ቸር ነው ብላችሁ የፈጣሪን ታላቅነት እንድትመሰክሩ ፈልጌ ነው። ትርሲት ለማ እንዴት ነሽ? እንኳን ደህና መጣሽ ብለናል። ዛሬ ነው የተገናኘ ነው ወይስ አላውቅም። ኤኒዌይ እንኳን ደህና መጣሽ እንኳን ደህና ተገናኘን ብለናልና እውነትን እንውደድ፣ እውነትን እናስወድድ። ያ ነገር የሚጠቅመን ከሆነ ሐሳቡን በሐሳብ ይጠቅመኛል አይጠቅመኝም የሚለው መቼም ሰው ልብስ ሲገዛ የሚወደው እንኳ ቢሆን ሳይዙ ካላማረለት ወይ ከለሩ የሆነ አንድ ነገር ከጎደለው አይገዛውም። ያ ነገር እኛ ስለጠቀመን እኛ ስላመንበት እኛ ከፈጠረን ጋር ተነጋግረን የሚመቸን ከሆነ ብቻ የምናደርገው እንጂ ጀስት ሰዎች የሆነ ነገር ስላሉ ተመሳሳይ ሰዎች እኮ ነው። አዳዲስ ሰው እኮ እየቀያየሩ ራሱ ቢመጡ የሆነ ታክቲክ አስቀየርናቸው ወይም ያንን ነገር አሰልጥነው ለዛ ክፋትና ለዛ ተንኮል ለማዘጋጀት የተወሰነ ነገር ወጪ ኢንቨስት አደረጉ ብለን እንኳን እንዳንሞግት እንትን ይላልና ማፈር አለባቸው። ተመሳሳይ ሰዎች ሁልጊዜ እየጣሉን ሁልጊዜ እየገደሉን ያለነሱ ሌላ ሰው ራሱ የሌለ እስኪመስል ድረስ እንዲመለኩ ሁሉ እያደረግናቸው ያለናሉ። ጸረ ሀገራችን ጸረ ኢትዮጵያ የወከልነውን አስትተው ሳንጠራቸው አቤት ብለው የሚመጡ አንዴን ተኖነኝ አንዴን ተኖነኝ እያሉ የሚመጡ ሰዎች ያ በእኛ ንቀት ላይ ነው የሚያስለምዷቸው ነገሮች የምናያቸው። ጀስት እነዚህ ሰዎች በመተው ብቻ ሰው ማገት ማሳገት፣ ሰው ማገት መንገድ መዝጋት፣ መንገድ ከመዝጋቱና ሰው ከማገቱ አይደለም ጥቅሙ። እሱን በማድረጉ በሚዲያ ላይ በማዛባት በዛ ሁኔታ ላይ ሰዎች የሆነ ፍሪዝ አድርገው ባሉበት ላይ ቆመው ባሉበት ላይ ሞተው ባሉበት ላይ ያለ የሚሰሩትን ነገር እንዲስተጓጎልባቸውና ነገ ለተጨማሪ ኪሳራ እንዲዳረጉ የማድረግ የዛና አይነት ባህልም ደግሞ ሰምተነው በማናውቀው ሁኔታ ማስለመድና መልመድን የሚሉ እንትኖች አሏቸውና የስራ መስኮቻችን አሉ፣ የምንሰራባቸው ቦታዎች አሉ። እንግዲህ አሁን ያልናቸው ሰዎች ምናቸው? ቄስ የሚል ጳጳስ የሚል እዚህ ጋር መስቀል አለ። ሰው ሲሰራው ያለውን ኃጢአት ሁሉ እንግዲህ መስቀሉን በተሳለመ ቁጥር ያ ነገር ሳክሪፋይስ አድርጎ ወይም ንስሐ ገባ ወይም ታጠበ ነፃ ይባላል። በእስልምናው ደግሞ 5 ወቅት ሶላት አሉ። በእነዛ 5 ጊዜ የሚሰግድ ሰው 5 ጊዜ ቱበት ያደርጋል። ነፃ ማለት ነው። በቃ ከኃጢአቱ ያን ነገር እየታጠበ እየነፃ ይሄዳል ማለት ነው። መስቀል የሚሳለምም ሰው ቄስ የሚያገኝም ሰው ያንን ኃጢአቱን ሳይሸከም ይትበሉ ለጌሰም ጌሰም ሰትህሊ ለሬሳ የሚል አለ። አሁን አንድ ኃጢአታችሁን ለነገ አትበሉ፣ ነገ የራሷ የሆነ አላትና ለራሷ የሆነ ስራ ትሰራለችና የሚል ነገር ስላለ ኃጢአትን ወደው መናገርና መታጠብ ጥሩ እንደሆነ እየተነገረ ያንን ነገር ሊያጥብ ያንን ነገር ሊያስተምር የቆመ ሰው ግን ግደል። ጭራሽ እኔ እንደው አፌን እንትናለም እንዴት እንፈተሻለን የሚለው አሁን የእነንቶኔ ቡድኑ ራሱ በዝና በዚህ እያለ ከማፈር ይልቅ እንደውም በነውር ላይ ማጌጥ ሲመጣ ይሄ ነገር አለው። እነዚህ ሰዎች ብዙ ጊዜ ሲሰብኩ አይታችኋቸው ከሆነ አሁን የአክሱም ቲዩብን ተንተርሶ የ666ን ዓላማ ለማስተዋወቅ የተቆረቆሩ መስለው ሲያስተዋውቁ ታያላችሁ። አንድን ነውር የሆነ ነገር ወይም በሀገራችን ላይ መሰማትም መነገር መደረግም የለበትም ያለ ነገር አለመናገር በራሱ ብዙ ሰዎችን ያድናል። ተቆርቋሪ መስለን ደጋግመን ከተናገር ነው ግን ምን ይላል? እንዲህ አይነትም ነገር አለ እንዴ ወደሚል ይኬዳል ማለት። ያ ማለት በተዘዋዋሪ እያስተማርን ነው። ያን ነገር እንዲቀበሉ ሰዎችን እየቀሰቀስን ነው ማለት ነው።
እያስተዋወቅን ነው ማለት ነው። እና ስንናገር ተቆርቋሪዎች ከሆን እኮ ብዙ ነገር እንጠብቃለን። ብዙ ማንናገረው አለ እኮ ብዙ ድርጊት ሰርተ ነው ወይ አድርገ ነው ወይ ሲደረግ አይተ ነው እማናወራው አለ። ለምን ቢነገር ከሚያመጣው ጥቅም ይልቅ የሚያስከትለው ጉዳት ከበዛ እንተዋል። ያን ያህል አስተዋይነት ነው ያለው እንጂ እንደዚህ በግብተኝነት በግብዝነት ሰዎችን እየነዱ መሄድ በጣም ነውር ነው። ዛሬ አሁን እስከዚህ ሰዓት ድረስ እንግዲህ ወደ 8000 አሁን እዚህ ማውራት ከጀመርኩ በኋላ እንኳን ወደ 8660 ሰው ደርሷልና እነዚህ 8660 ሰዎች ይፋረዷቸዋል። እነዚህ ሰዎች ሁሉ ማደናገል፣ እነዚህን ሁሉ ጥምቀት ማለት አሁን እኮ የአቡነ አብርሃም ጥምቀት ነው እኮ የኢየሱስ ክርስቶስ እኮ አይደለም። ኦርቶዶክስ ማለት አቡነ አብርሃም ነች እየተባልን እኮ ነው ያለን። ኦርቶዶክስ ማለት ኢየሱስ ክርስቶስ ነው እኮ አይደለም የተባለው። አቡነ አብርሃም እንደዛ አለ። አቡነ ጳውሎስ ግደሉ ያለው ሰውዬ ማለት እኮ ነው። አሁን ጥምቀትን ለማን የሰጡት? ግደሉ ታሪክ ተወስዳላችሁ ላለው ሰውዬ ነው እየሰጡ ያሉት እኮ በቀላሉ ማለት ነው። እሱን ማውገዝ ካልተፈለገ ቤተክርስቲያኗ እኛ ብንቀመጥባትም ይሄን ነገር እንደዚህ አታደርግም ብሎ ከመናገር ይልቅ አይ እሱን አናወግዝም ብሎ ከተቀመጡ እና ይሄንን ደግሞ ያንን ባለማውገዛችን ባልንከለከል ነው የሚል ሌላ ጋጋታ መቀስቀሱ ራሱ ያ ግደሉ ያለው ሰውዬ ነው ጥምቀት ማለት። እሱ ያለው የማይሆን ከሆነ ጥምቀት አይከበርም ተብለናል። ለምን? እሱ ያለው ነው እንጂ መሆን ያለበት። እሱ ያለውንም አንነካ፣ ግደሉ ያለውንም ግደሉ እንላለን። ባህሉም ይከበራል። ራሷን በራሷ ታስተዳድራለች። ማንም ሊያዝዛት አይችልም። ማንም እንትን ሊላት አይችልም። አመፀኛ ከሆነች እሷ ራሱ በፈጣሪዋ ትጠፋለች። ራስን ማስመለክ ራስን እንትን ማለት በጣም ነውር ነው። እውነት የምናምነው ጌታ ይፋረዳችሁ። በጣም እናምነዋለን፣ እንወደዋለን። እና እንደናንተ አይነት እንደነዚህ አይነት አስመሳዮች ሐሳዊ መሲህ ቀቢጻዊ የሆነ እንደ ጥላ የሚያልፈው ዓለም ላይ ብቻ በመተማመን ነውርን የመስራትና እንትን የምትሉ ሰዎች በሙሉ በእውነት እሱን ፍርዱን ከሱ ነው። እሱ እያለ ለሱ ነግረን እሱ ካልተፋረደ ከሱ ጋር ሂሳብ እንሰራለን ማለት ነው። ይህንንም እንድናይ ነው እንግዲህ። ፈጣሪን ያልፈራ ሰው፣ በፈጣሪ ቤት የሚቀልድ ሰው፣ በፈጣሪ ላይ የሚነግድ ሰው በምን ትይዙታላችሁ? አይድረስ ነው። እኔ እንደው ከዚህ ዘመን ያሻግረን ብቻ እና የሥራ መስክንም ማስከበር እንደዚህ ነው። ጳጳስ ሆኖ ከዛ በተቃራኒ ከተገኙ እንደዚህ አይነቱ ይኸው እኔም ተነስቼ እኮ እየዘረጠጥኳቸው ነው። መጀመሪያ ራሳቸውን ዘርጥጠው የማይነካ ነክተው ሀገሬን ሌላ ዓለም ላይ ያለ አካል ያጋደለን አንሶ እዚህ ተፈጥረው እዚህ ቤተክርስቲያን ውስጥ ሆነው የሚሰሩትን ሁሉ ነውር ሰርተው እኛ እያመናቸው፣ እኛ እየተሳለምናቸው፣ እኛ እያከበርናቸው፣ እኛ በረከታችሁ ይደርብን እያል ለካ የሰይጣን በረከት ነበር ሊያሳድሩብን የነበረው። ይህንን ሁሉ እያደረግናቸው ግን ዛሬም አላፈሩም። ዛሬም ደግሞ ለሌላ ሞት ነው የጠሩን። የውርደት ሞት ደግሞ አንሞትም፣ እግዚአብሔርም አያደርገውም እንደዛ አንሞትም። እና ቦታችሁን አርክሳችኋል ነው ራሱን የሥራ መስኩን ባለበት ቀዳሽና አርካሽ ትውልድ ሁልጊዜም አለ ነው። ሁልጊዜም አለ ቀዳሽና አርካሽ። አንዳንዱ ቦታውን እነሱ ኖረውበት የነበረው ቦታ ዛሬ ጊዜ በተለያዩ ቦታዎች ላይ ቸክ እንድታደርጉ ነው። ከበሽታ የሚፈውሱ ቦታዎች አሉ። እነሱ ከፈጣሪ ጋር በጸሎት በዱዓ ይተጉበት የነበረው ቦታዎች ገና ምንም ነገር የለው፣ ቦታው ብቻ ነው ያለው። ግን እነዛ ስለነበሩበት ከፈጣሪ ጋር የነበሩ ሰዎች ግንኙነታቸው በዛ ልክ ስለሆነ በእስልምና ሳዳት ይባላል፣ በክርስትናው ጻድቃን ይባላል። አንድ እንደሆንም በዛው እያስታወስኩ ነው። ደግሞ እያሰፋችሁ እንድታዩት እናንተ ማረጋገጥ አለባችሁ። እኔ የተናገርኩት ብቻ አይደለም። የአቡነ ተክለ ሃይማኖት እግር ተቆርጣ ሄደች አሉ። 7 ዓመት በዚህና በግራና በቀኝ በኩል እንደው ከቆሙባት ቦታ ላይ ቀስቀስ ቢሉ ጦር እንዲወጋቸው በዚህና በዚህ ቀስተው እየተወጉ ምን እያሉ 7 ዓመት ጾሙ ጸለዩ ይላል ታሪካቸውና ከዛ ላይ እግራቸው ተቆረጠች። አንድ እግራቸው ስትቆረጥ ግን ክንፍ አውጥታ ፈጣሪዋን ልታመሰግን ወደ ፈጣሪዋ ሄደች የሚል ታሪክ ነው ያለው። ይህን ታሪክ ስናሰፋው ልክ ማሳነስ የለብንም። ሰፋ እያደረግን ለምን እንድንጠቀምበት ነው። በተረትም ይሁን በምንም ይሁን እንደዛ አይነት ነገር ቢመጣ እነዛ ሰው ነበሩ። ከሰውነት ወደ ጻድቅነት ወደ ሳዳትነት ያደጉት በጸሎት በዱዓ ነው። ፈጣሪን በማመስገን በማክበር ነው። ቅዱስ ጊዮርጊስ ሊቀ ሰማዕት ይባላልና እሱ 7 ዓመት እንግዲህ ተጋደለ የሚለው 7 አክሊል ወረደለት ይላል። ስብከት እንዳይሆንባችሁ
አዝ እንደሆነ እኔ የማውቀውን መሰረት አንስቼ ሳነሳ እናንተ ደግሞ በምታውቁ ነገር ይሄ በተረትና በምሳሌ እንኳን ቢቀርብ ማንን አክብሮ ነው የተከበረው? እሱ ልከበር ብሎ እሱ ታቦት ይቀረጽ እሱ እንደዚህ ይሁን ብሎ አይደለም። ፈጣሪውን አክብሮ እኛም የምናከብረው ያስከብረናል። እያዋረን ነው፣ እየሰደብ ነው፣ እየናቅ ነው፣ እያጣጣል ነው፣ ግን ከፍ ከፍ ማለት የለም። እሱ ዝም ስላልን ስለታገሰን በዛ ላይ መዘናጋትና በዚህ ልክ መሳለቅ፣ በዚህ ልክ አካኪ ዘራፍ እያሉ በየቴሌቪዥኑ እየወጡ ማቅራራት ነውር እንደሆነ ለማመላከት ያክል ነው እንጂ በሌላ መልኩ እንዳትረዱኝ በጣም ይቅርታ እጠይቃለሁ። እውነቴን ነው። እና እንደዚህ አይነት ነገሮች ነበሩ። ለመሆኑ ዓለም የቷ ነች? አሁን ዓለም የምትባለው የቷ ነች? ጥቂቶች የሚፈነጩባት ግለሰቦች እንደፈለጉ የሚያደርጓት ናት? እንዲህ ዓለም ተቋማት ሁሉ ለሆነ ለግለሰብና ለአንዲት ሀገር ለሆነ ቡድን የሚጠቅም ስራ የሚሰራባት ዓለም ይችላል? እንዲህ ዓለም ግለሰቦች ወይም ሁሉም ህዝብ ጥቂት ግለሰቦች ሀገራት የፈለጉትን የሚከውኑበት ተቋም ነው እንዴ ዓለምን የሚወክለው? እንዴት? ለምንድን ነው የተጠየቀው ካላችሁኝ፣ በተለይ የመጀመሪያው ጥያቄ በዓለም ላይ የተሰመሩ ካርታዎች አሁንም ሀገራቱ በፈለጉት ልክ አይደለም የሚያሰምሩት። እነዛ ጥቂት ግለሰቦች ያሰመሩት ካርታ ነው ሀገራት ለመገንጠልም ሀገርም እንደ ሀገር ለመሆንም ለማንኛውም ውሳኔ እነዛ ክፎች ያሰመሩት ካርታ ነው ያለው። አንዱ ነው። ሁለተኛው የተባበሩት መንግስታት፣ የአረብ ሊግ፣ የአውሮፓ ህብረት፣ የአፍሪካ አንድነት ምናምን እየተባለ ስሙ ትልቅ ተግባሩ ባዶ ግለሰብ የሚፈነጭባቸው ተቋማት አሉና ጋዛና ፍልስጤም ስትወረር ያን ያህል በግፍ በዓለም ላይ የዓለም ህዝብ ራሱ ዛጋ ባለመተባበሩ እኔ የዓለምን ህዝብ በሙሉ ታዝቤያለሁ። ብታምኑም ባታምኑም አሁንም ዓለም ላይ ያለውን ፍትህ ምናምን ብትሉ የማልሰማበት አንዱ ነገር የጋዛ እና የፍልስጤሞችና የእስራኤል ጦርነት። እስራኤል በዛ ልክ ጋጥ ወጥነቷ አንተዚህ ላለው ይጨመርለታል። እየሄዱ ሲያጨበጭቡ የነበሩ አጨብጫቢ ዓለም፣ የወራዶች ዓለም፣ ካዶች የሰፈኑባት ጥቂት ባለጌዎች የነገሱባት ዓለም እንደሆነች ያየሁት። ስደተኛ የሚጨፈጨፍበት፣ ጋዜጠኛ የሚጨፈጨፍበት፣ የእርዳታ ድርጅት ሰራተኛ የሚጨፈጨፍበት፣ ቤተክርስቲያን የሚጨፈጨፍበት፣ መስጂድ የሚደረመስበት እንዲህ አይነት የቆሸሸ ስራ በዓለም ላይ ተሰሩ። ይሄን ታሪክ እንዳረሱ ያዙት። የዩክሬንና የሩሲያ ከዛ ስለሚለይ ነው። ያንን ሁሉ ነገር ሲደረግ የትም ያልመጣ ዓለም ምናምን የሚባል ነገር 200 ምናምን የጸጥታው ምክር ቤት ምናምን የሚባል ነገር ኖ የለሁም ቢል የበለጠ ያተርፋል አለሁ ብሎ ከሚያወራ ማለት ነው። እንዲህ አይነት የትኛው ነው ዓለም? አሁን ሶማሌላንድን ከ30 ዓመታት በላይ ረስቷት ጥሏት የትም አትደርስም ብሎ የወሰነ ተቋም አንድም ቀን ለህዝብና ለነጻነት ለሀገራት ተቋም እንደው ሳይጠየቅ መስራት የሚገባው አካል ተጠይቆ እንኳን መልስ የማይሰጥ የደናቁርት ስብስብ ተቋም ሆኖ አሁን ያቺ ሀገር ነፍስ ዘርቶባት ወዳጅ አግኝታ ፈጣሪ ፈቅዶ ከኢትዮጵያ ጋር ትዛመድና የሆነ እንቅስቃሴ ሲጀምር አካኬኬኬ የሚልበትን ዓለም ነው እንደዛ የምትሉት? የት ላይ ነው ጦርነት ከመደገስ ውጪ በዓለም ላይ እንደ ዓለምን ሰላም አድርጌ ሄዳለሁ ብሎ ስሙ እዛ ላይ ተግባሩ እንደዛ የሆነውን ነገር የት ነው ጦርነት ሲያበርድ ያያችሁት? ሊቢያን ከመፍረስ ያዳነ ነው ወይስ እንድትፈርስ ያደረገ? የመንን፣ ሶሪያን፣ ኢራቅን፣ አፍጋኒስታን፣ ሌሎችን ብዙ የምታውቁትን ሁሉ ደርድሩ እዚህ ጋር። አሁንም እዚህ መጥቶ እኮ ኤርትራን እዛ ወስዶ አቆሽሸው እንደዛ አነውረው ያላትን ሀብት እንኳን በአግባቡ እንዳትጠቀም ስንት ዓመታት በጀት እየተመደበ በዓለም ላይ ስትወገዝ በማዕቀብ ስትማቀቅ የኖረችን ሀገር ዛሬ እንኳን ቀን ወጥቶላት ከሀገሯ ከእናት ሀገሯ ከኢትዮጵያ ጋር ሆና ማልማት ያለባትን ማግኘት ያለባትን ጥቅም እንዳትጠቀም የጦርነት ነጋሪት ተጎሰመላት። ሱዳን በራሷ 2 ልጆች ምናምን ሰበብ ተደርጎ ካርቱም ከተማ ላይ ያለው ህንጻ ሳይቀር እንዲነድ ተደረገ። በራሱን አየር ማረፊያ በአውሮፕላን በአየር ኃይል የሚያጠቃ ቡድን ተብሎ 2 ሰበብ ናቸው። እንደዛ ሲደረግ ነው የምታዩት። እዚህ ጋር አሁንም ሶማሌላንድና ሶማሊያን ኢትዮጵያን አድርጎ ምስራቅ አፍሪካን ለማተራመስ ድግስ ነው የተደገሰው። እዚህ ጋዛና ፍልስጤምን ከእስራኤል ጋር ያለውን አሁን በምስራቅ አፍሪካ ላይ ደግሞ ያገዙት ከዛ ከታይዋንና ቻይና ጋር የደገሱት የዩክሬንና የሩሲያ ጦርነት አለ። በሁሉም ላይ በዓለም ላይ ጦርነት ሲደገስ የሚሉበት ዓለም ላይ እኔ ሁሉም አልገባኝም ብሎ መቆም እንጂ የትኛው ነው ዓለምን ወክያለሁ ብሎ የሚቆም ተቋም? እንዴት ቢንቁን ነው? እንዴት ቢያሾፉብን ነው እነዚህ ቆሻሾች አሁንም አለው ብሎ የሚያወሩት? 193 አባል ሀገራትን ይዞ የጸጥታው ምክር ቤት
አደንዛዥ ዕፅ እስኪ ባይደን ለምን የማይከሰው? ከባይደን ቤተመንግስት ቤት ውስጥ ተገኘ ብለው አውርተዋል። አምልጧቸው የሚሆን በምን ነገር እንግዲህ ተጋልጠዋል። ብቻኛ ሰምተናል፣ ዜናውም ዘግቦታል። ለምንድን ነው ያልተከሰሱት? እነሱ በተለያየ ሀገር ላይ ሲያውቁ የነበሩት። ስለዚህ እኛ ሀገር ላይ ስንት ነው ህፃናት፣ ሴቶች ምናምን መብት ያሉ የጦር ወንጀለኞች እየተባለ እነዚህ ነውረኞች በወንጀል የበሸቀጡ ቆሻሻ እጅና ማንነት የያዙ ሰዎች የእነሱን ቆሻሻ ማበሻ እየፈለጉ ድራማ እየሰሩ በሚያስጠዋቸው ሚዲያዎች ቀድመው የሰሩትን የቆሻሻ ስርዓት ተጠቅመው ሌሎች እንዳይደርሱበት የሚያደርጉትን ነገር ነው እያየን ያለ ነው። ይሄን ሁሉ ለምን ታወራለህ ብትሉኝ የምንጮህበት የምናገርበት ለኛ ፍትህ ለኛ ደህንነት የሚያስብ አካል ሰው ህግ ምናምን ተቋም ስለሌለ እኛ ከኛ ጋር ከፈጠረን ጋር ሆነን በብልጠት እንድንሻገር ብቻ ነው። እኔ እንደነዚህ አይነት ባለጌዎች ላይ የራሴን ቤት ውስጥ ያለውን ችግር ለነዚህ አልናገርም። ገጠምኩም ምንም አልኩም ራሴ እዛው መፈታበትን መንገድ እፈጥራለሁ እንጂ ለነዚህ ለባለጌዎች ተሰልፌ አልናገርም። እንዲህ አይነት ወራዶች የሚመሯት ዓለም ላይ በጥበብ መሻገርን ምርጫ ማድረግና አስተዋይ ሆነን የራሳችን ሀገር የራሳችን ባህል ማበልጸግ አለብን። ሌላው ሶማሊያ ላይ እንደዚህ ነው እንደዛ ነው ጥቃቶች ምናምን የዜጎች ጥቃት አለ በተለያየ ቦታ ላይ። ነገ ኢትዮጵያ ወደ ኢትዮጵያዊነቷ ወይም ወደሚታወቀው እነሱም ሆነ ሌሎች በሚያውቁት ከፍታዋ ላይ ስትገኝ የሚያደርጉትን ያውቃሉ። እና በዛ ሰዓት ላይ ምንም ነገር ይደረግ ምንም ነገር እኮ ብልግና አላቸው፣ ገዳዮች ናቸው። ነውር አይመስላቸውም ያ ነገር። ገንዘብ እስከተከፈላቸው ድረስ ሎቢስት ብለው የሀገርን የተወካዮች ምክር ቤት አባል ሆነው ሎቢስት ሆነው ገንዘብ ለከፈላቸው ሌቦች ሆነው የሚሰሩ ሰዎች ያሉበት ነው። ይሄ እኮ በጣም ብዙ መልእክት ያለው ነገር ነው። ያ ማለት ነገ ከተበለጡ ያፍራሉ፣ ካፈሩ ይህን በተለያየ ቦታ ላይ ሩቅ ረህደው የሚያደርጉትን ክፉ ስራ በየቤታቸው ይፈጽሙታል ማለት ነው። ስለዚህ በምናየው መጠንቀቅ፣ በምናየው ማስተዋል፣ የኛን የሆነ ነገር የኛ ማድረግና በባለቤትነት መንፈስ ተነስተን መስራት ግዴታችን። ጥቂቶች ሊጫወቱብን አይገባም። ሀገር ሊኖረን ይገባል። ብንመካ ምንም ብንል ሀገራችን ላይ መሆኑን ይሄን እንዳትረሱ። የሰው ወርቅ አያደምቅ የሚለውን መልእክት ነው እዚህ ጋር መናገር የፈለኩትና እና ይልቁንስ ትኩረት ለራስና ለሀገራችን ሰጥተን ወደ መፍትሄው እንድረስ፣ ነፃም እንውጣ። እንዳንሰደድ በባህር ላይ በምን ላይ በደላላው ጨምሮ በተለያዩ ቦታዎች ላይ የሚደርስብንን ግፍና በደል ሁሉ ማስቆም የምንችለው ነፃም የምንወጣው ራሳችን እንደራሳችን የኛን ሁኔታ ማንም ሰው ጣልቃ እየገባ የሚፈተፍትበትን እጅ የምንቆርጠው እኛ ነፃ ስንወጣ ነው። ስለዚህ ምሁራን በእውቀታችሁ፣ ሀብታሞች በሀብታችሁ፣ ጋዜጠኞችም በጋዜጠኝነታችሁ፣ ጸሐፊያን፣ ተዋንያን፣ ማናችሁም ሰዎች በምትሉት ፈጣሪ በሰጣችሁ ጸጋ ሁሉ ሀገራችሁን ስሩ። ለሀገራችሁ ትልቅ ሁኑ። ትልቅነታችሁ የሚታየው በዛ ነው እንጂ ሰዎች ጋር እንደዚህ ተጠግቶ የሆነ ያለ ቦታው ከፍም ዝቅም ማድረጉ በራሱ ስለማይመች ከዛ ጋር ከፍ ዝቅ እያልን ከምንቸገር የራሳችንን ከፍታ እንጻፍ፣ በስራችን ታሪካችንን እንጻፍ፣ ሀገር ይኑረን። የእስራኤል ታሪክ እስኪ ላንሳው ቢያንስ ለዚህ ካስረዳልኝ። መጀመሪያ መሰብሰብ አልፈለጉም፣ ሲነጋገሩም አልተስማሙም። ጭፍጨፋው ከተካሄደባቸውና እንዳሉ እንደሚጠፉ መሆናቸውን ሲያውቁ ግን ባለ በሌላ አቅማቸው ሀገር ለመስራት ሀገር ለማግኘት ፈለጉ የሚለውን ብቻ እዚህ ድረስ ልምጣ። ሀገር ሰሩም እንደዛም ይሁን ከዛ ቀጥሎ ያለውን አይዶን ነው፣ ግን እስከዚህ ድረስ መምጣታቸውን እርግጠኛ ነኝና እኛ እንደዛ መሆን የለብንም። እስካሁን የደረሰብን በደል ይበቃል። እስካሁን የተሰደድነው፣ እስካሁን የተራብነው፣ እስካሁን ተስፋ የቆረጥነው፣ እስካሁን በያለንበት የተናደድነው ይበቃናል። ከዚህ በኋላ ይህን ንዴት፣ ይህን ብስጭት፣ ይህን ቁጭት ማስቀጠል የለብንም። ሶማሊያ ሬሳሽን ይዘሽ ትሄጃለሽ የሚል ፍከራ እየፈከረች ነው ይላል ዛሬ። አንዳንድ ጊዜ የሚገርማችሁ ልክ እዚህ በእኛ ሰፈር እንደተነሳው ሌባ ቡድን ርህራሄ እንዳይኖራችሁ ባገኛችሁ ቁርጥ አድርጋችሁ እንድጥሉት እንድትጨክኑበት የሚያደርግ መጥፎ ፉከራ የሚፎክር ሰው አለና ሶማሊያ እሷን ለአልሻባብ ወይም ለዛ ብቻዋን መተው በቂዋ ነው። ታውቋለች። እሱን የምትመቱት የምታሸንፉት ጠላት ደርሶ የሚቀደድበት ደረጃ በጣም ነው የሚያሳዝነው። ጀስት በጭካኔ እንዳይነሳ አድርጋችሁ እንድትመቱት ለማድረግ የሚነገር ነገር አለና ነው እሱ አይደለም። ወይም እንዲህ በይ ተብላ የተከፈላት የሆነ ነገር ይኖራል። ብቻ ግን መንገዱን ጨርቅ ያርግልሽ በሉልኝ። እሷን እየጋለቡ በእሷ መንደር በኩልም እንመጣለን ያሉትን መንገዱን ጨርቅ ያርግላችሁ ብሏል ጉባለች ኢትዮጵያ።
እና እንደዚህ አይነት ነገሮች አሉ። ትኩረት ለራስ ለሀገር መስጠት ነው። ሀገራችን እንግዲህ በሚኖሩበት ሀገር ውስጥ የሚበጀውን ያደርጋሉ። እንግዲህ ሀገረኛ እያንዳንዱ ሀገሮች በሚኖሩበት ባሉበት ቦታ ላይ ሁሉ ለሀገራቸው ይናፍቃል። እንግዲህ እንዴት እንደሆነ አላውቅም። በተፈጥሮ በተለያዩ ቦታ ላይ ስትንቀሳቀሱ በተለይ የተወለዳችሁበት አካባቢ እንደው ምንም ገጠር ይሁን ምንም ይባል ምንም በምንም አይነት መልኩ ወደ ኋላ ቀረ ብለን ብንለው ያ ነገር ግን ሲናፍቅ ሲያስቸግር ነው የምናየው። እንደው በህልማችን እንኳን የሆነ ቅዠት እንኳን ቢያቃየን ወስዶ እዛ ቦታ ላይ የሚያሳየን ሁሉ ነገሮች አሉና ክፉዎች ለጥፋት ሰርተው የተሰራውንም የጥፋት ፍሬ ይዘው ለሌላ የጥፋት ፍሬ ተባስቶ ይመጣ ዘንድ ይተጋሉ፣ ይጮሃሉ። ክፉዎች። ስኬታማ ሰዎች ደግሞ ላልደረሱበት ስኬት ብቻ ይተጋሉ እንጂ ያለፉበትን የስኬት መንገድ በመናገር ጊዜያቸውን አያጠፉም። ለምሳሌ እንግዲህ ሀብታሞችን ብናያቸው ያላቸውን የሀብት መጠን አይናገሩም። ይህን ያህል ገንዘብ አለኝ፣ ይህን ያህል ቤት አለኝ፣ ይህን ያህል ንብረት አለኝ እያሉ ምንም ሲናገሩ አሰሟቸውም። ነገር ግን ወደፊት አችብ ሊያደርጉት የፈለጉትን የሀብት ማማ ብቻ ይናገራሉ፣ ለዛም ይሰራሉ ነው። ክፉዎችስ ምን ይላሉ? በዚህ ጋር ገደልን ይሉና ያልገደሉትን ያልዘጉትን እንትን ያላሉትን ምናምን ገቡ ይላል። አሁን ለምሳሌ ማን ነው እየመጣን ነው ይላል። ወዴት? ወደ ሲኦል ነው። ደረጃ ሀብተወልድ እየመጣን ነው ይላል። አሁን ባለው ላይ 5000 ምናምን ሰው ተከትሎታል። 5000 ሳምሲንግ ኦር 6000 ሊሆን ይችላል ተወሰነ ፈውዝ ስለሆነ 5000 አስከሬን ተከትሎታል። ትልቁን አስከሬን ምክንያቱም ከዚህ ምንም ነገር ስለማይገኝ ነው። አሁን ይህንን ሰውዬ አይደንቲፋይ ማድረግ በየቀኑ ይህን ሰውዬ አጀስት ማድረግ ምንም አያስፈልግም። አንድ ቀን የተቀደደበትን መርህ ማየት ከዛም ጨክኗል እንዴ የእውነቱን ነው እንዲያል 2 ቀን 3 ቀን አየነው በቃ። ከዛ በኋላ ይህን ሰውዬ ነቃው ቢልም መልካም እንደማር እንደወተት የሚጣፍጥ ቃል ቢናገርም ራሱ መሰማት አይችልም። እንኳንስ እንዲህ የተናገረ ማለት ነውና ይህን ሰውዬ የተነገሩ ባይሰር በቃ እሱ ልክ ነው። እሱን የሚከተሉት ግን ተበልተዋል። በእንደዚህ አይነት ነው የምናየው። እነሱ ጥፋትን እንኳን ተፈጥሮ ሳይፈጠር ይናገሩና ያንን ተናግረው ለሌላ ጥፋት ያን ይዘው ይመጣሉ። ስኬታማ ሰዎች ቢሆኑስ ያን ነገር በእውነት አድርገውት ቢሆኑስ ተሳክቶላቸው ቢሆኑስ አይናገሩም ነበር ነው። ስለዚህ ሁልጊዜም አደረግን እንዲሆነ እንዳሆነ እያሉ የሚያወሩ የሚቀደዱ ሰዎች በሙሉ የጠፉ የተጠፋፉ ሌሎችንም ለማጥፋት ተግተው የሚሰሩ በሌሎች ግዞት ውስጥ ያሉ ጩሁ ሲባሉ የሚጮሁ የክፉዎች የከሰሩ ሰዎች የሚሰሩት እንደሆነ ነው ማስገንዘብ የፈለኩት እዚህ ጋር። ለምን ያን ነገር አድርገውት እንኳን ቢሆን ለሌላ የሚፈልጉት ስኬት ላይ ለመድረስ ወደዛ ይጣደፋሉ እንጂ ያንን ነገር እያወሩ ጊዜ አይፈጁም። እነዚህ ሰዎችስ ክፉዎችስ ያልተደረገውን ተደረገ በማለት እንዲደረግ ይገፋሉ። ከተደረገ በኋላም ደግሞ በጣም በማግዘፍ በዛ ላይ ብዙ ጉዳቱን በማስፋፋት ብዙ አካላት ብዙ ኪሳራ እንዲደርስ ብዙ አካላት እንዲጎዱ ለማድረግ ይጥራሉ። ያ የክፎች ባህሪ ነው። የእውነተኞችስ ሰርተውት ሰራነው ሰርቻለሁ እንዳርግ የሰራውት እያሉ ያንን በማውራት ጊዜ አይፈጁም የሚለውን ግንዛቤ እንዲወሰድ ፈልጌ ነው እንደዚህ ያልኩትና መቼም ቢሆን በተገኘው አጋጣሚ ሁሉ ራስንና የራስን እያጣጣሉ ራስን እና የራስ የሆነን ነገር ሁሉ እያጣጣሉ እየሰረቁ ስኬትን መናፈቅ ከንቱነት ነው። ለምሳሌ የቢሮን የራስን የምንሰራበትን የቢሮ ወረቀቶችን እስክሪብቶን ምናምን እንኳን ሳይቀር የውሎ አበል ዘረፋ ማስታወስ በቂ ሊሆን ይችላል። እንዲህ አይነት መጥፎ ነገሮችን እያደረግን ለምንድነው መስሪያ ቤቱ የማያድገው ለምንድነው ሀገር ማትለውጠው እያልን ማለት የለብንም። ወረቀት ቆይ ከቢሮ አመጣልሃለሁ፣ እስክሪብቶ አራ ከቢሮ ነው እኔ አልገዛም ቆይ ነገ ምናምን አመጣልሃለሁ እያል እስክሪብቶ ሳይቀር እየሰረቅን የምንሄድ ከሆነ ወረቀት ሳይቀር እየሰረቅን የምንሄድ ከሆነ ሰዓት እንሰርቃለን፣ እስክሪብቶ እንሰርቃለን፣ ወረቀት እንሰርቃለን። እንደገና ደግሞ ስራውን እንዳምሆኖ ተጨማሪ ነገር ካልተሰጠን ደግሞ አሁን መላሾ እንደ ጫው ነገር መላሾ ካልተቀመሰ ደግሞ አሁንም ክብርን በዛ ልክ ለከፈለ ሁሉ የሚሸጥ አድርገን ራሳችን አስቀምጠንና ይሄን እያደረግን እንደገና በዛኛው መጠን ደግሞ ይሄ መንግስት እኮ ነው ይሄ እንደዚህ እኮ ነው እያል ጭራሽ ለሽፍታ እንላላካለን። የተቀመጥንበትን ክብር በዛ ልክ ንደን አልጠፋለን ሲል ደግሞ እንደገና ለሌላ ደግሞ መላላክና የተቀመጥንበትን የቆምንበትን ያለንበትን
የምንነቅፍ ሰዎች በእውነት በራሳችን የጠፋን መሆኑን ማስታወስ ፈልጋለሁ። አበል ሲባል ወጪ ሲባል የሆነ ነገር ሲባል ሰፋ አድርጎ ነው የሚጠየቀው። ስራስ ኧረ አይመለከተኝም፣ ሰውዬው የለም፣ ኃላፊው የሉ እያለ እኮ አስቡት ምን እንደምትሆኑ። ይህ የተሰጣችሁ ጸጋ ሁሉ ይገፈፋል፣ ሰውነታችሁ ይፈርሳል፣ አንደበታችሁ ይቀራል። እውቀት የምትሉት እኮ ተኝታችሁ በእንቅልፋችሁ ጠፍቶ ሊቀር ሁሉ ይችላል። ማን ነው እዛ አትሞም? ብዙ ሚስጥራት አሉ። ቸር ስለሆነ ነው ፈጣሪ እንጂ እኮ እንደዛ አይደለም። እና በቻላችሁት አቅም የተቀመጣችሁበት ወይ ልቀቁት ቦታውን። ከተቀመጣችሁ መኖራችሁ ይታወቅ። እሳትነቱን ያሳውቃል፣ ያቃጥላል። ካለ ሲያቃጥል ታዩታላችሁ፣ ከሌላ አመድ ነው የለም። እና የእናንተ መኖር እንደዛ ይሁን። በየቢሮው ላይ ያላችሁ ሰዎች በተለይ በአሁኑ ሰዓት ላይ የተሰጠውን ክብር ያዋረደ ባለጌ ነው ሀገር እየበጠበጠ ያለው። ተራ ሽፍታ እያቋቋመ ቡድን እያቋቋመ ሰው የሚያሳግተው ከመንግስት መስሪያ ቤት ውስጥ ያለ ነው። ይሄን ታውቁታላችሁ። ፍቱት፣ አስተካክሉት። በቃ እናንተ ብትሞቱ ብትገደሉ ምን እሱ እኮ አይጠቅምም ተብሎ ነው የይቅርታ አዋጅ የተቋቋመው። አሁን የሽግግር ፍትህ የተቋቋመው የብሔራዊ ምክክር ኮሚሽን ሁሉ የተቋቋመው እኮ እናንተና መሰሎቻችሁ በሙሉ ስታረክሱት የኖረችዋን ኢትዮጵያ ነፃ ለማውጣት ተብሎ ነው። እና አሁንም እባካችሁ እነዚህ የወጡ ህጎች፣ እድሎች ተጠቅማችሁ ነፃ አውጡ። ከዛ ውጭ ግን የእውነቴን ነው የምላችሁ ከመጥፋታችሁ በቀር መለወጡን አታስቀሩት። እሱ ነው ማለት የፈለጉት። አንድ አጋጣሚ በነገራችሁ 365 ቀናት አበል ያወራረደ ሰውዬ አውቃለሁ። መተማ ያለው 365 ከዓመት ሆኖ ቢሮ ላይ የለም ሰውዬው። አበል ግን ሰውዬው ሄዶ መሰላችሁ ከደማ ያዋጣውም አበሉ ትንሽ ነው፣ ሲቪል ሰርቪስ ነውና አበሉ ትንሽ ነው። ግን ሰውዬው ቢሮ ቁጭ ብሎ በቃ ይሰጣል። ግፋ ቢል ለዛ ይሄንን ፋይናንሱ ሰነዱ የሚነካቸውና ሰነዱ ላይ የሚፈርሙ ሰዎችን የተወሰነ መላሹ ማቅመስ ነው። ሀገር ለነሱ ጉዳያቸው አይደለም። ሆዳቸው ከሞላ ተጠያቂነት ይሄ ህሊና የላቸውም። ሆድ ብቻ ነው ያላቸው። 365 ቀናት እንኳን 100 ቀንም አይቀንስም፣ 10 ቀን 65ን ቀን እንኳን አይቀንስም። 365 ቀናት የመተማ ወረዳ አስተዳዳሪ የነበረ ሰውዬ የግንደውሃ የከተማው አይደለም የመተማ ወረዳ ነው። እኔ ይሄ አንድ ሰው ነው ያወቁት። ብዙ ደግሞ እናንተ የምታውቁት አለ፣ አምጡት። ዛሬም 400 ሺህ ብር 3 ሚሊዮን ብር ነው ምናምን ተነጋግሮ 400 ሺህ ብር ሲቀበል እጅ ከፍንጅ የተያዘ ሰውዬም አለ እዚህ አዲስ አበባ። ዛሬም የሚሰርቅ ሰው አለ እኮ ዛሬም። ዓለም በዚህ ሁኔታ ላይ ሆነ የት ሄዶ ሊበለው እንደሆነ አላውቅም። ዛሬም ሊሰርቅ ዳኛ ነው አሉ። የተከበሩ ፍርድ ቤት የተከበሩ ዳኛ ክቡርነቱ እየተባለ ሰው እየሰገደለት ያንን ሁሉ ክብር ሸጦ ግን በወረቀት ራሱን የሸጠ ከሃዲ ያስቆረቱ ይሁዳ ማለት ነው። እንደዛ አይነት ያ ቦታ የተከበረ ቦታ ነው። የሰው ልጅ በፍርድ መዳኘት ምን ያህል የተከበረ እንደሆነ የምታዩትና የሚያስፈራራችሁን ቦታ ነው። የተከበሩ ምናምን ትሉት እዛ ጋር የተቀመጡ ሰዎችን አይደለም። ፍርድ መስጠት ምን ያህል ከባድ እንደሆነ ነው ቦታውን በዛ ልክ ድባቡን ሁሉ የሚቀይረውና እዛ ቦታ ላይ የተቀመጠ ሌባ፣ እዛ ቦታ ላይ የተቀመጠ ወራዳ፣ ራሱን የሚሸጥ ፍርድን የሚሸጥ ከሃዲ ሰው ታያላችሁና ከእንደዛ አይነቱ ከሃዲ የተቀመጠበትን ቦታ ከሚያረክስ ከሚያስረክስ ሰው ይሰውራችሁ፣ ይሰውረን፣ ኢትዮጵያንም ይሰውራት። የነካውን ሁሉ የሚያስባርክ እንደው እንደ ሽቶ አልቆ እኮ እቃውን ራሱ ለመጣል ሁሉ ይከብደናል አይደል? ሽታው ስለሚያምር የሽቶ እቃዎች። አንዳንዱ ደግሞ እንደው አፍንጫችንን ይዘን እንደው መራቃችንን እየተፋን ደግሞ የሚያሰዳለን። እንደዚህ አይነት ሰዎች በስተውብናል። እነዚህን የቆሸሹ የሚያቆሽሹን እግዚአብሔር በኪነ ጥበቡ የያዝልን። በየቦታቸው ላይ ተቀምጠው የቦታቸውን ከፍታ የማይመጥኑ ሁሉ እንግዲህ የኢትዮጵያ አምላክ የድሃ አምላክ ሌት ተቀን የሚያለቅሱ የሚበሉት አጥተው እንዳና እንደሆኑባቸው ኑሮ እያስቸገራቸው የሚሰቃዩ እናት አባቶቻችን አምላክ ይፋረዳቸው። እነዚህ ሰዎች በየትኛውም ቦታ ላይ ለሀገሬ ለኢትዮጵያ እስካሁን ለስንት በሺህ ዓመታት ስቃይዋን መከሯን ስታይ የቆየችን ሀገር አሁንም መከሯን ለማብዛት የሚጥር የሚናገር በማወቅም ባለማወቅ እንደዚህ የሚደክም ሰው ካለ እኔ ፈጣሪ ፍርዱን ይስጥ፣ ነፃ ያውጣል። በቃ ኢትዮጵያ ተሻገር፣ ይብቃን። እስኪ በቃ ምንድነው በዓለም ላይ ይሄን ያህል ተጨቆነን እርስ በርሳችን እንደው የምንባል እና እንደው በዛም በዚህም ላይ ሆኖ እዚች ተቀመጥንባት ቦታ ላይ መጥተው እሳት የሚያነዱብንን ፈጣሪ ባሉበት ያንድድልን። ንጹሃንን ንጹህ አድርጎ በደስታ በክብር በስኬት ይጠብቅልን። በተለይ ውጭ ሀገር ላይ ያላችሁት ወንድሞቼ ደግሞ ሰላማችሁ ይብዛ፣ ደስታችሁ ይበልጽግ። ኢትዮጵያ ትሻገራለች። ምንም እንዳታስቡ እናንተ
እኔ ውጭ ላይ በዋናነት ራሱ ስልክ ላይም በሁለት ስልክ በሶስት ስልክ በጣም እየለፋው ደውሉበት የነበረው ዋናው ነገር አንዱ ይሄ ነው። አይዟችሁ ሀገራችሁ ነው። በናፍቆት እንዳትናደዱ። በቃ ናፍቆታችሁ ይሳካል። ሀገራችሁ ትቀጥላለች፣ ታድጋለች፣ ትበለጽጋለች። ይህንን እውነተኛውን ተስፋችሁን ማንም አይወስድባችሁም። የማንም ባለጌ በየሄደበት ላይ ተሸጦ ለማንም ባሪያ ሆኖ ሲያገለግልና ሲጮህ እሱን አትስሙ፣ አትደናገጡ። እናንተ ማድረግ ያለባችሁ መልካም ነገር አድርጉ፣ ስጋት ውስጥ አትግቡ የሚለው ነው። ዛሬም እዚህ ጋር በይፋ ወጥቼ መናገር የጀመርኩት ለዛ ነው። ኢትዮጵያ ሀገራችሁ ናት። ምንም ብትሉ ምንም ከእናንተ በላይ ልጅ የላትም፣ ከኛ በላይ ልጅ የላትም እኮ። የሚያጋድላት መቼም ልጅ አይሆንም። ጥሩ ባትሆንም ይሄ ሁሉ ጥላት አይበዛባትም። ቆንጆ ምርጥ ባትሆንም የተባረከች ምድር ባትሆንም ይሄ ሁሉ ጥላት ተሰልፎ እንዲህ ትንሽ ትልቁ ማት ሲያወርድባት አናይም ነበርና ኢትዮጵያ ታሸንፋለች። ምንም በዚህ እኔ አትጠራጥሩ። አሁን ደጋግሜ የመናገሩ በጣም እንትን ስለሚለኝ ነው። እርግጠኛ እንደውም እንደጨረስኩ ስለማስብ እነዛ ጥላቶችን ቢሆን ደግሞ አንድ ሰው እንኳን እዛ ጋር አሁን 5000 ምናምን ሰው እዛ ተሰለፈ ከተባለ ከዛ ላይ ዛሬም ነግረው ነው ነገም ነግረው ነው ከሄደ የራሱ ጉዳይ መመለስ አንችልም። እንደውም እንዲተርፍም መኖር የለበትም ያ ሰው። በቃ እዛ ሄዶ አለቀልህ፣ አበቃልህ፣ ፋኖ መጣ በዚህ እንቶሎ ይመጣ ፋኖ የሚባል የለም። ደረጃ ተወልድ ምናምን ወይም የሆኑ ሰዎች እኮ በቃ እንዲህ አይነት ሰው እናሳስታለን፣ ገንዘቡን እንዘርፋለን፣ እናዘርፋለን፣ ተስፋ እናስቆርጣለን። የኔን መጥፎ ንግግር ሲሰማ የቆየ ወንድ ወይም ሴት እቤቱ ሲገባም ከሚስቱ ጋር ወይም ከባሏ ጋር እንዲገጥሙ አደርጋለሁ፣ የጂኒን የሰይጣንነትን ባህሪ ተዋርሼ እሰራለሁ ብለው ነው እየሰሩ ያሉት። እና እነሱን ሄጄ ተሰልፌ ካዩዋቸው እነሱ አቺቭ አድርገዋል አላማቸው እኮ። እኔ ግን ምንም ነገር ቢሆን ምንም ያን ነገር አሻግረዋለሁ እንጂ እንደዚህ ይሆናል ብዬ ማሰብ እና ለዛ ነገር ራሴን አስጠቅቼ መቆም አልፈልግም በሚለው ላይ ነው ማረጋገጥ የምፈልገውና ሁልጊዜም ለሀገር በመልካም ተግተን መልካም ነገር አድርገን እንሻገራለን። ያ ምንም አትጠራጠሩ። በመልካም እናንተ ትጉ። ማድረግ የሚገባችሁ በመልካም አድርጉ እንጂ ስኬታችን ወደፊት ነው። በዛ ስሌት እንድላለሁኝ። ሳብስክራይብ፣ ሼር፣ ላይክ ምናምን የሚለውን ደስ የሚላችሁ እንድታረጉ ግን እጋብዛለሁ ማለት ነው። አይኮኖቹን ወይም ዛጋ የተቀመጡ ሊንኮችን ወይም እንትኖች ፕላትፎርም ያዘጋጃቸውን ነገሮች እየነካካችሁ ራሳችሁን ግለጹ የሚል ነገር እያሳሰብኩ የዛሬዋን ፕሮግራም በዚህ እንጨርሳለን። ሁልጊዜም እኛ መልካም ነገር በማድረግ ሁሉ ነገር መልካም እናርግ፣ በመልካም እንትጋ፣ ቦታውን በመልካም እናስጠራ። ክፉዎች በክፋት ያስጠሩ፣ እኛ መልካም ሆነን መልካም ሰርተን በመልካም የሀገራችን አምባሳደር ሆነን ደግሞ ከመልካም ነገሮች ጋር የሚታወስ ጥሩ ስራ እየሰራን ወደፊት እንገስግስ እንላለን። ይህ ከሃዲው ይከበር አይከበር እያለ ራሱ የወረደና የተዋረደው ሁሉ የተዋረደ ስራ እየሰራ ስለ መክበርና መከባበር ላይ የሚያወራው የሚነግደው በሙሉ በእኛ ስሜት በእኛ ውድቀትና በእኛ ለቅሶ ላይ አከብራለሁ ያለውን በማሳፈር ከፈጣሪ ጋር ሆነን ሀገራችንና ሀገራዊ ይዘታችንን እንደ መሪ እንደ ሀገር በኃላፊነት ስሜት ወደፊት እንሂድ የሚል መልእክት አስተላልፋለሁ። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። ኢትዮጵያ እጆቿን ወደ ፈጣሪዋ ከፍ ከፍ አድርጋ ዘረጋ ላይ ታደርሳለች። እሱም ይሰማል፣ መልሱንም እየሰጠን ነው። በጣም ከባዱ ንፋስ ይነፍሳል፣ ከባዱ መብረቅ፣ ከባዱ ማውሎ ንፋስ ዛፎችንም ይነቃቅላል፣ እሳቱንም እንትን ይላል። ነፋሱም እንዲሁ ዝናቡም እንዲሁ ይሆናል። ያ እውነተኞችን ያከብራል ያስከብራል እንጂ ውሸታሞችን ደግሞ የተባለውን ያደርጋል። እኛ በሐቅ እንቁም። ሰላም እደሩልኝ። አመሰግናለሁ ወንድሞቼ።